እንደዳነ እንደ አዲስ ኪዳን አማኝ እንደ የሽዋን እንደተቀበለ ሳይሆን እንዳንድ እስራኤላዊ ስለሆንክ ምን እያሰባችሁ ነው ፋሲካን የምታከብሩት? ቂጣ በዓል የምትበሉት? አያችሁ ወገኖች፣ በዓል ሲከበር እስራኤል ለልጆቹና ለልጅ ልጆቹ የአባቶቻችን አምላክ እግዚአብሔር በዓልን ሲሰጣቸው ሲያከብሩ ምን እያሰቡ ትዝታቸው ምን እንደሆነ እንዲያውቁ ማለት ነው። ለልጅ ምንድነው ይሄ በዓል የሚከበርበት ምክንያት ተብሎ ሲባል ያው እንግዲህ ለሊት ተነስተን የምንበላው ወጥ ትዝ አይልም? ዶሮ ወጡ ምናምን ነገር እያልክ አንተ አሜሪካና ካናዳ ቁጭ ብለህ እናትህ ድሮ ቅቤ ሲያነጥሩ እንቁላል ሲላጥ እሱ ነው ትዝታችን እኮ አይደለ? እውነቷን እንነጋገር። መቼ ከሞት ማምለጥህ ትዝታ ሆነ? መቼ የኢየሱስ ክርስቶስ መከራ ትዝታችሁ ሆነ? ለትውልዱ ምንድነው ትዝ የሚለው? ገና ሲመጣ ምንድነው ትዝ የሚለው? ፋሲካ ሲመጣ ምንድነው ትዝ የሚለው? እውነት ከቅርጫውና ከዶሮ መግዛቱ ከቅቤ መነጠሩ ዳቦ ከመደፋቱ ያለፈ የኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት መሞቱ ከዘላለም ሞት ዋት ምን አልከ ኤርምያስ? ከዘላለም ሞት ማን ነው ትዝታው የሆነ እንደታደገው? እሺ ኦኬ ሰላም ለሁላችሁ። እግዚአብሔር ይባረክ። እኛ አንድ ጊዜ በፋሲካ ሲደርስ ትዝ የሚለን እስራኤላዊ ከግብፅ የወጡበት በአስቸኳይ ውጡ ብለዋቸው የመጨረሻው የቦክራን በትር ሲደርስ ውጡ ብሎ ያወጧቸው ቀን ነፃ የወጣንበት ቀን ያ ደሙን ከቤታቸው ምልክት አድርጉ ተብለው የወጡበት ቀን ያን ነው ትዝም ይላል። ጌታ ይባርካችሁ። ኦኬ ቴንክ ዩ። አያችኋቸው 4 እስራኤላውያን ወገኖችን ጠየቁ። 2 እህቶች 2 ወንድሞች እስራኤላውያን ናቸው። በጌታ ኢየሱስ ክርስቶስ ደግሞ ያመኑ የአዲስ ኪዳን አማኞች ስለሆኑ አሁን ትዝታችሁ ምሕረት የበዛለትም ገብቷል። እሺ ምሕረት የበዛለት እንኳን ደህና መጣ ወንድሜ። 5ኛ ማለት ነው። ተጠራሩ ለእስራኤላውያኑ በቃ። እሺ ወንድማችን እንደምን አደራችሁ? እግዚአብሔር ይመስገን። በከቶ ጌታ ይመስገንና ኤርምዬ በጣም ነው የምወዳችሁ ሁላችሁንም። ያው ፌስታ ደግሞ እንዳላችሁት ፓስታ ከሚለው ቃል ነው የተወሰደውና ያው ዋናው ትልቁ ሁሉም እንዳሉት ሆኖ ያው በተለምዶ ሳይሆን እግዚአብሔርም ስላዘዘ ነው የምናከብረው። በዓሉን እግዚአብሔር አክብሩት፣ ለትውልድ አስተላልፉት። በቃ እግዚአብሔር በኃይለኛ ክንድ ከባርነት ወደ ነፃነት ያወጣን ቀን ስለሆነ ያንን በዓል እንድናከብርም ያው እግዚአብሔር ስለሚያዝ እንደ ትእዛዙ መሰረት እግዚአብሔርን የምናከብርበት የእሱን ታላቅነት የምናይበት በዓል ነው። ያው ቂጣ በዓል 7 ቀን ይፈታል። ያው ሁሉንም ለማስታወስ እንዴት ከግብፅ እንደወጡ የሚለውን ማለት ነው። ቴንክ ዩ ወንድማችን ወንድምየው ጸጋ ይብዛል። ወንድምነት ተባረክ። እሺ ቴዳ የመጨረሻ ማለት ነው። ቴዲ ሰላም ኤርሜ እንደምናችሁ ደህና ናችሁ ወይ? ሰላም እንዴት ነህ? ይሰማል አይሰማም? ሰላም እንዴት ናችሁ? ደህና ናችሁ? እንዴት አይደል? ደህና ነን እግዚአብሔር ይመስገን። ይሰማል። ፋሲካ ለኔ ያው ለማለቱ በምድረ ውስጥ ማለት ነው በሞሽ ጊዜ ሲጓዙ ያው እለት ቂጣ እየተፈጠፉ እየበሉ እንደሚጓዙ እና እግዚአብሔር የሚላቸው መናስ እያወረደላቸው ሲበሉ ለነጋታው እንዳያስቀሩ እና ያለውን ለመብላት ምናምን እና ሰንበት 2 ጊዜ መና ይወርድላቸዋል። ይቆራርጣል። ቴዲ ኔትወርክ ጥሩ አይደለም። ቴዲ ኦኬ በኋላ አስተካክለ በኋላ ነው። ኦኬ
እሺ በኋላ መምጣት ይችላል። ካልሆነም በቂ ነው ወንድሞች የመለሱልን ማለት ነው። ኦኬ ለአንድ አይሁዳዊ ትዝታው ምንድነው ማለት ነው? ፋሲካን ሲያከብር ከባርነት ቤት ከግብፅ ምድር የአብርሃም አምላክ አምላካችን እግዚአብሔር ህዝቡን እንደታደገውና ከዛ ጽኑ አገዛዝ ከዛ ጽኑ ባርነት ከዛ የዘላለም ውድቀት ከነበረው ልጆቻቸውና እነሱ በአዋጅ እንዲጨፈጨፉ የተደረገበት ከዛ እግዚአብሔር ህዝቡን የታደገበት ነው ማለት ነው። ለዘላለም ባሪያ ሆኖ ሲገዛበት ከነበረበት ግዛት ውስጥ እግዚአብሔር ያወጣበት ነው። ስለዚህ ለአንድ አይሁዳዊ ትዝታው ሊሆን የሚገባው ፋሲካን ሲያከብር ያልቦካን እርሾ የሌለበት ቂጣን እየጋገረ ከመራራ ቅጠል ጋር የፋሲካውን በግ ሲበላ የፋሲካውን በግ ራሱ ከመሲሁ ጋር ቀጥታ ግንኙነት ያለው ነው። መራራውም ቅጠል እርሾ ያልነካው ቂጣ ቀጥታ ከመሲያው ጋር ግንኙነት ያለው ነው። እዚህ ያሉ ወንድሞቼ እና እህቶቼ ከመሲያው ጋር ግንኙነት እንዳለው ማሩ ያውቃል፣ ዕብራዊ ታውቃለች፣ ምሕረት የበዛለት ወንድሜ ያውቃል፣ አስቼ የሚያውቃል። በጌታ ያመኑቱ በየሽዋ አምላክነትና አዳኝነት መሲያነት ያመኑ ያውቁታል። እሺ ሞሼ ሺን ቅድም አይቻለሁ እና እስቲ አንተ ይሁዲ እምነት ውስጥ ስላለ አሁንም ና ሺን ላክልን። የሚበላው ቂጣና የሚበላው የፋሲካ በግ ከመሲያው ጋር ግንኙነት አለው ወይ? ኦኬ ከመጣ ጠይቃለሁ። ይሄን ማለት ነው ከመሲያው ጋር ግንኙነት አለው ወይ? ፋሲካ ስትበሉ የምትበሉት ነገር ጌታ ብሎ ያዘዛችሁ ነገር ከመሲያው ጋር ግንኙነት አለው ወይ? ኦኬ እሱም በኋላ የምትመጡ ካላችሁ እናወራበታለን ማለት ነው። አሁን ወደዚህ እንመለስ። በዓላት ሲከበሩ በዓል ብለህ ካልክ ማለት ነው በዓላት ሲከበሩ በዓላቱ የሚከበሩበት ሪዝን መኖር አለበት። ያንን ሪዝን ያንን ምክንያት እግዚአብሔር ያስተማረው መሆን አለበት። እግዚአብሔር የተናገረው መሆን አለበት። ኦኬ በተለይ መንፈሳውያን በዓላት ከተባሉ መንፈሳዊንን ክርስቲያኖች ነን ብለን እስካልን ድረስ የምናከብራቸው ለምሳሌ ገና ለምን እንደምታከብሩት ተብሎ ይባል ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ነው። ሞዴሬተሮች የታዋቿቸው እነዚህ ሰዎች ይፈንጩ። በቃ መነን እዚህ ያላችሁ ሜርሲ ኮሜንት አታዩም። በቃ እነኛ ሰዎች መጡ ቤቱን ተቆጣጠሩት ማለት ነው። ዞር ብዬ ነበር ገናውን ነው ያ ፕሊዝ ሞዴሬተሮች የኔ ያላችሁ ታች ያላችሁ አይደል አለን እንደፈለጋቸው ነው የሚፖስቱት እንደፈለጋቸው የሰውን አቴንሽን ሲወስዱ ያ ወደ 4 ጊዜ አድርጌያለሁ፣ ግን አዲስ አካውንት ነው ሁሌ የሚያደርጉት። ብሎክ ማድረግ ነው። ብሎክ በመጡበት ብሎክ ሌሎቹን ትተን እነሱ ማለት ነው። እሺ ቴንክ ዩ። ስለዚህ የእግዚአብሔር ቃል መሰረት ያደረገ በዓል ከሆነ በዓሉ የሚናገረው መንፈሳዊ ትርጉም አለው። ሆሳዕና ባርያም ሆሳዕና ይላሉ። ሆሳዕና ማለት እንኳን ምን ማለት እንደሆነ የቃሉን ትርጉም አያውቁትም። ካወቁትም በቃሉ ትርጉም መሰረት እነሱ ያ የቃሉ ትርጉም እነሱ ህይወት ላይ አፕላይ አድርጓል ወይ? አላደረገም። የዘንባባ ዝንጣፊ ይዘው የተቀበሉት የኢየሩሳሌም ልጆች ወይ ደግሞ የኢየሩሳሌም ሰዎች ጌታን ሆሳዕና እያሉ መዝሙር ዘምረዋል። ሆሳዕና እያሉ ጌታን ተቀብለውታል። ምንድነው? ጌታን ተቀብለውታል። ንጉሥ ነህ፣ አዳኝ ነህ፣ የዳዊት ልጅ ነህ፣ የዳዊት መንግስት እያሉ ተቀብለውታል። የአባታችን የዳዊት መንግስት እያሉ ማለት ነው። የአባታችን የዳዊት መንግስት የተባለበት አንድ ትልቁ ቁልፍ ነገር በሁለተኛ ዜና መጽሐፍ ምዕራፍ 13 ቁጥር 8 ላይ ያ እግዚአብሔር ለዳዊት የሰጠው መንግስት የእግዚአብሔር መንግስት ነው። የዳዊት መንግስት ፖለቲካዊ መንግስት አይደለም። 4 ነጥብ እደግመዋለሁ። የዳዊት መንግስት ፖለቲካዊ መንግስት አይደለም። እዚህ ምድር ላይ ልክ እንደነ ጠቅላይ ሚኒስትር መለስ ወይ ደግሞ እንደነ አብይ ወይ ደግሞ እንደነ ትራምፕ ወይ እንደነ ኦባማ ምናምን ነገር እንደዛ የሆነ መንግስት አይደለም። ለዳዊትና ለልጆቹ የተሰጠ መንግስት የፖለቲካ መንግስት ሳይሆን የራሱ የእግዚአብሔር መንግስት ነው እና የአባታችን የዳዊት መንግስት እያሉ ተቀብለዋል። ምንድነው መንፈሳዊ ትርጉሙ? በአንተ ህይወት ላይ እንደ አንድ ኦርቶዶክሳዊ ወንድም ሆሳዕና በአርያም ወይ ደግሞ ሆሳዕና
ብለህ ስትል ከትርጉሙ ጋር በተገናኘ አንተ ህይወት ላይ አፕላይ ያደረገ ነገር አለ። ካልሆነስ በየዓመቱ ሲመጣ ዘንባባ ዝንጣፊ ግንባርህ ላይ ተለጥፍና ቀለበት አድርገህ እጅ ላይ ትሰራለህ፣ የተለያየ ነገር ላይ ታስራለህ። ከዛ እስከ ደረቀበት እስከ ተወለገበት ጊዜ ድረስ ታደርጋለህ። ከዛ አሽቀንጥረህ ትጥለዋለህ ማለት ነው። የዘንባባ ዝንጣፊ የኢየሩሳሌም ሰዎች የዘንባባ ዝንጣፊና የዛፍ ቁራጭ ጫፍጫፉ ማለት ነው የዛፍ ቅርንጫፎች እየቆረጡ አያይቱ በምትራመድበት ጌታ በሚሄድበት ቦታ ላይ ነበር እያነጠፉ ልብሳቸውን ሁሉ እያነጠፉ የተቀበሉት እንጂ አሁን እናንተ ዘንባባ ዝንጣፊ ግንባራችሁ ላይ ነው ያደረጋችሁ እንደምትቀበሉት አይደለም የተቀበሉት። ችግር የለውም አንገትም ላይ እጅም ላይ አድርገው እንትን አይደለም። ዋናው ስለ የዘንባባው መነጠፍና የጨርቅ መነጠፉ አይደለም። ዋናው የተነጠፈለት ጌታ ወደ ኢየሩሳሌም ሲመጣ መድኃኒት ነው ብለው ጥቂቶች ተቀበሉታል። እንደ ህዝብ እንኳን አልተቀበሉትም። እንደ ህዝብ ኢየሩሳሌም እንደተተነበየላት አልተቀበለችውም። መሲሐን ተላልፈዋለች። ንጉሱን ለኦርቶዶክሳዊ የዘንባባ ዝንጣፊ እጁ ላይ ያሰረ ሰውዬ ለምንድን ነው ያሰርከው ብለህ ጠይቀው። በቃ እንደዚሁ ሰዎቹ ሲያረጉ አግቼ ነው ብሎ የሚለው ምንድነው ትርጉሙ ብለህ ብትል በቃ ሆሳና ነው። በሆሳና እንደዚህ እኛ ጎንጉነን ጭንቅላታችን ላይ እናደርጋለን። ምንም ሳይተርጉሙ ለአንተ ምንድነው ሆሳና ማለት ምን ማለት ነው ብትል ሆሳና ማለት የሃዲያ አውራጃ ዋና ከተማ ነው ይላል። ይሄው ሰውዬ ቀንጤባ አንገቱ ላይ ያሰረው ማለት ነው። ደቡብ ክፍል አልሄድክም ሆሳና ዲላ ምናምን አካባቢ ብሎ ማለት ነው። አዎ ሄጃለሁ ብለህ የሃዲያ ዞን ውስጥ ያለች አንድ የኢትዮጵያ ብርቅዬ ከተማ ናት ይላል። ቀደም የገባችዋ ሴትዮ እንዳለችን ማለት ነው። በቃ ይሄው ነው ትርጉሙ ይላል። በዚህ ሰውዬ አፍ ነው እኛ መናፍቅ የምንባለው ይታይ። ስለ ሆሳና አስረዳ ተብሎ ሲባል የሃዲያ አውራጃ ውስጥ ያለች ከተማ ናት። እንዴት አይነት ለም የሆነች ከተማ መሰለች ይላል። በቃ ይሄው ነው ትርጓሜው ነው። የናዝሬቱ ኢየሱስ ማለት አለችን ቅድም አንዷ አቦዘነች የምትባል ገብታ የናዝሬቱ ኢየሱስ ብሎ የሚለው እኛ ኢትዮጵያ ውስጥ ያለችው ናት ብላ አለችን። አዳማ ማለትሽ ነው ብዬ ስላት እንዴታ አላለችኝም። ከዚህ ህዝብ ጋር ተቆጥረን እንግዲህ ክርስትና ኢትዮጵያ ውስጥ የክርስቲያን ደሴት ነች፣ የክርስቲያን ተራራ ናት ብለን የምለው ማለት ነው። ኦኬ ይሄ ሁሉ ከምን መጣ? መጽሐፍ ቅዱስን ካለማወቅ። ወገኖች ምንድነው ዋናው መልእክት አስተላልፍ የፈለከው? መጽሐፍ ቅዱስን ስታነብ ሆሻአና ብለው የዘመሩለት የዳዊት ልጅ ምን ያሉ እንደሆነ ትርጉም ይገባል። መዝሙር ውስጥ ትልቅ መልእክት አለው። ሆሻአና ማለት ምን ማለት እንደሆነ ማለት ነው። አሁን የሚገቡ አይመስለኝም። ከዚህ በኋላ የሚገቡ ታገለሽ እንኳን ደህና መጣ። እንኳን ደህና ቆየ። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ወደ ቤተ ፋጌ የገባበትን ዕለት በምናከብርበት እንዲሁ አንተም ቁጭ ብለህ ስለዛ ጉዳይ ምንም እንኳን በተሳሳተ መልኩ ቢሆንም እያከበርክ ቢሆን በመልካም ጥሩ ነበር። እንኳን አደረሰ ኤርሚ። አይ እኔ ጌታዬን ነው የማከብረው። እኔ ቀን አላከብርም። ጌታዬ ሁሉ ቀኖች በሙሉ የጌታችን ናቸው። ለማንኛውም እንቀጥል። ታዲያ የዘመናቱ ንጉሥ ቀናትን የፈጠረ አምላክ እኔ ቀንን ለይቼ በዚህ ቀን የገባበት በዚህ ቀን የወጣበት ብዬ ሆሳዕና በዓል ነው ብዬ እኔ አላከብርም። ግን ጌታዬ ሆሳዕና መዝሙር መሆኑን ነው የማውቀው። ህዝቡ የዘመረው ለምን የልጅህን የልደት እሱ ሌላ ነው ብራዘር። የኔ ልጅ እኮ የኔ ልጅ በርዝዴ ሲከበር እኮ የክርስቲያን በርዝዴ ነው ብዬ እኔ ጉራዬን አልቸረቸርኩም። አንተ እንደዛ ነው እንዴ? የልጅህን በርዝዴ ስታከብር የክርስቲያን በርዝዴ እያከበርክ ነው? እኔ እሱ አይደለም ጥያቄ። አሁን ሆሳዕና በዓልን ታከብራለህ አንተ? ስላከበርክ ነው አይደል? እንኳን አደረሰህ ብለህ ያልከኝ ትክክል። ሆሳዕና በዓል ነው በመጽሐፍ ቅዱስ? አዎ በደንብ መጽሐፍ ቅዱሳዊ መረጃ ከብሉይ ወይ ከአዲስ ጠቅሰህ
በሐዲስ ኪዳን በኢየሱስ ክርስቶስ እኮ ከደብረ ዘይት ወደ ቤተፋጌ ገብቶ እሱ በዓል ነበር ወይ? ሲገባ ያለውን ነው። እሱ በዓል ነበር ወይ? እሱ በዓል ነበር ወይ ነው ብያለሁ። በዓል አሁን እሱ በዓል ነበር ወይ? በዓል ማለት ነው። አሁን ለምሳሌ እስራኤላውያን እሱ በዓል ነበር ብዬ ስልክ አዎ ብለኛል። መጽሐፍ ቅዱሳዊ ነው። እሱ በዓል ነበር። አዎ እሺ፣ በዓል ነው። እሱ በዓል መከበር የጀመረው በዛ በጌታ ዘመን ነው። ከዛ በፊት የሚከበር ነበር። ሆሳዕና ሲባል ትርጉም መሸጋገሪያ ነውና ከኦሪት ወደ ሐዲስ የምንሻገርበት ኢየሱስ ክርስቶስ ነው። ከቤተፋጌ ደብረ ዘይት ወደ ቤተፋጌ የገባበት ዕለት ያው ቅድም እያልኩት ቆይ እንደዛ ማለት ነው። ከኦሪት ወደ አዲስ ኪዳን ዘንባባ ይዘው ምን ወንድሜ ከኦሪት ወደ አዲስ ኪዳን የምንሸጋገርበት ነው ያልከኝ? አዎ ሆሳዕና ማለት መድኃኒት፣ ሆሳዕና ማለት መሸጋገሪያ፣ ሆሳዕና ማለት አሁን አድን ማለት ነው። ማን ነው መሸጋገሪያ ነው ብሎ ያለው? ይኸው ያሸጋግራል ክርስቶስ ኢየሱስ እኮ ማን ነው መሸጋገሪያ ነው ብሎ አሁን እንዳልከው አንተ ቃሉን የፈታው ነው የምልህ እንዴ። የሃይማኖት አባቶች ናቸው አባቶቻችን እኮ ምን ቃል መሰረት አይሁዳውያንማ በመሰረቱ ምን ቃል መሰረት ቆይ እነሱን ተዋቸው። እናንተ ራሱ ከነሱ ያልተናነሳችሁ መቼ በመሲሁ ታምኑና እንዴ? በመሲሁ እንዳመነ አይሁዳውያን በቃ እነሱ አንድ ፊቱን እንደውም አላመንም ብለው ያሉት ይሻላሉ እኮ በአንድ ፊቱ ነው። መጽሐፍ ቅዱስ ላይ ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች ብሎ ነቢየ እግዚአብሔር ኤርሚያስ እንደተናገረው ማለት ነው። አይሁዳ አንድ ፊቱ ነው። እስራኤል ጭልጥ ብላ ሄደችው ትሻለኛለች እኮ አለ ጌታ። አድመጠኝ ከምታታልለው ይሁዳ ይልቅ የከዳችው እስራኤል ትሻለኛለች ብሎ አለ ጌታ በመጽሐፍ ላይ ማለት ነው። ኦኬ ከሚያታልል ክርስቲያን ብሎ ከሚል ይልቅ መሲሁን የሽዋ እውነተኛ መሲህ አይደለም ብሎ ያለ አይሁድ ይሻላል ከሚያታልለው ይልቅ ማለት ነው። ለነሱም ለነዚህም ወንጌል ሊሰበክላቸው ነው። አድመጠው ያለኝ የሆሳዕና ምን እየነገርኩህ ነው ማለት አንተ ራስህ አታውቅም ማለት ነው። ምን ማለት ነው ትርጓሜ? ምን ማለት ነው ትርጓሜ? ምን ማለት ነው ብዬ ስለ የተረጎሙት ማን ናቸው? ለምን እኩል ታወራለህ? አይሁድን ተወው እኮ ነው ብዬ የምልህ። አይሁድን ተወው ብራዘር፣ ውረድ ከአይሁድ ላይ። አንተን የተጠየቀው ስለአንተን የተጠየቀው ስለአንተ ስጠይቅ ስለአንተ መልስ። አይሁዳውያን እዚህ ታች ስላሉ ገብተው ራሱ ቤተ እስራኤላውያኑ ይሁዲ እምነት ውስጥ ያሉ ሳወራህ ታቋርጠኝ ወንድምዬ፣ ካልሆነ ታች አወርድሃለሁ። እንዲህ አይነት ጫጫታ ነው ያለው። ምን ሆነ? ሚዩት አድርገው ብራዘር፣ ሚዩት አድርገው ላውራና ከዛ ታወራለህ። አንተ ስታወራ እኔም ደግሞ ማውራት ትቼ መስማት ነው ያለብኝ። የምታወራውን ሰው እንዲሰማ እኔ ዝም ማለት አለብኝ። የማወራውን ሰው እንዲሰማ አንተ ዝም ማለት አለብኝ። የተግባቦት ሕግ ማወቅ አለብን። ምንድን ያልከኝ? እኔ ጠየቅኩ ስላንተ ነው። ሆሳዕና ማለት የመጽሐፍ ቅዱሳዊ በዓል ነው ወይ ነው ያልኩ። አዎ ብለኛል። ትርጉሙን ደግሞ መሸጋገሪያ ነው ብለኛል። ትርጉሙን መሸጋገሪያ ነው ብለህ ስትል ማን ነው እንደዚህ ብሎ የተረጎመልህ ብለህ አባቶች ብለሃል። አባቶችን በኋላ ታሳየኛለህ። መጽሐፍ ቅዱሳዊ ነው ብለኸኛል። በዓሉ መጽሐፍ ቅዱሳዊ ነው ብለኸኛል። መጽሐፍ ቅዱስ መሆኑን ማሳየት ነው ያለብህ። እንዴ አይሁዳውያንን ስማችሁን ካልጠራችሁ አይሁድ ብለህ ካላልክ ስብከተ ንግግር አያምርልህም እንዴ? አይሁዳውያን ክደውት አይሁዳውያን እንትን ብለውት እኛ መቼ ያመኑት ብለናል። ያመኑም ደግሞ እኮ አሉ እዚህ እስራኤላውያን። ግን አይሁዳውያን ካዱት አይደል? ኦኬ አንተ ያመንከው ሰውዬ ስላመንከው ጌታ ተናገር እና ተመለስ እናውጣ የምታወራ ከሆነ እሺ። ስላመንከው ስለራስህ አውራ። አይሁዳውያን ክደውት ይሄ እንትን ፖለቲካ መስሪያ ያታደርገው ብራስ በቃ መካዳቸውን በግልጽ ተጽፏል። አልተቀበሉትም። አድምጠኝ። ወንጌሉ አልተቀበሉ ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም ብሎናል። ዮሐንስ ነግሮናል። ኦኬ አንተ ተቀበልኩት ብለህ የምትለው ሰውዬ ሆሳዕና ማለት ምን ማለት ነው? ኢየሱስ ለአንተ ማን ነው? ማን በለህ ነው የተቀበልከው? የኢየሩሳሌም ሰዎች ኢየሩሳሌም በወቅቱ የነበሩት ሲዘምሩ ሆሳዕና እያሉ ዘመሩለት። ኦኬ ምን ማለታቸው ነው? በዚህ መሸጋገሪያ እያሉ ነው። መሸጋገሪያ ቀደም እኮ አልከኝ። እኔ ለራሴ ቤተክርስቲያን ያስተማረችን ነው የምነግርህ። ስለዚህ የተቀበልኩት ክርስቶስ ቤተክርስቲያን ያስተማረችን ከመጽሐፍ ቅዱስ ነው አይደል? አዎ ከመጽሐፍ ቅዱስ አይደል ያስተማረችን? ብሬክ ዋይና ለሚቶ ከመጽሐፍ ቅዱስ አይደል ያስተማረችን እኮ። መጀመሪያ አድምጠኝ። በመጽሐፍ ቅዱስ ነግረህ እኮ እንዳደምጠህ ከመጽሐፍ ቅዱስ አይደል ያስተማረችህ እንዴ? ስለ ክርስትና ያወራስ? አዎ ከመጽሐፍ ቅዱስ ነው አይደሉ ያስተማረችህ?
በአራት ወንጌላውያን ስለ ሆሳዕና ኤርምያስ አሁን ከመጽሐፍ ቅዱስ አይደል ያስተማረች? የመጨረሻ አይደል ነው አዎ በቃ አዎ ከሆንክ አዎ ከመጽሐፉ እየጠቀስክ ትርጓሜውና ለአንተ ያለውን ለህዝቡ የሚያስተምረው ነገር ነገረን። ከመጽሐፍ ቅዱስ ነው አየህ። አንድ ጥያቄ 5 ጊዜ ተጠይቀህ ከመጽሐፍ ቅዱስ ነው ማለት ስለሚከብዳችሁ ማለት ነው። ቤተክርስቲያን ከመጽሐፍ ቅዱስ ጠቅሳ አስተምራለች። አሁን ቀጥል። ከመጽሐፍ ቅዱስ ቤተክርስቲያን ጠቅሳ አስተምራለች። ሆሳዕና በዓል ነው ብላ አስተምራለች። መጽሐፍ ቅዱሳዊን ጥቅስ እየጠቀስክ ንገረን። ቴንክ ዩ በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ጥቅሱን በዓል መሆኑን ማርቆስ ሆሳዕና በዓል ነው ብሎ የጻፈበት፣ ማቴዎስ ሆሳዕና በዓል ነው ብሎ የጻፈበትን አምጣ ጥቅሱን። ዝም ብሎ ማቴዎስ ማርቆስ ማለት አይደለም። ጥቅሱን እኔ ማቴዎስ እና ማርቆስ ወንጌል ላይ መሆናቸው አንተ እንደ ልብህ ጥቅሱን አምጣና አውራ እኮ አልኩህ። ማቴዎስ ማርቆስ ብለህ አትበለን። ጥቅሱን አምጣና አውራ። ልናገር ታዲያ ማርቆስ እንዴ ማርቆስን እኮ ከጠቀስክ ታገልዬ ማርቆስን ከጠቀስክ ምዕራፍ 8 ወይ ምዕራፍ 3 ወይ ምዕራፍ 9 ልትለኝ ይገባል አይደል? ማርቆስ እንትና ማቴዎስ ዮሐንስ ምናምን ነገር ብለህ 4 ወንጌላት ስማቸውን አትጥራልኝ ስለማውቃቸው። የጠቀስከውን ወንጌላዊ ምዕራፍና ቁጥሩን ጠቅሰህ እዚህ ክፍል ላይ ይኸውልህ ኤርምያስ ሆሳዕና ማለት ይሄ በዓል ነው፣ ቤተክርስቲያኔ ይሄን ቃል መሰረት አድርጋ በዓል ነው ብላ አስተምራኛለች ብለህ የሚለውን ጥቅስ አምጣ። ይኸው ጎሄድ 1000 ሰው እየሰማ ነው። በመጀመሪያ ደረጃ እኔ እኮ እንደዛ እንድናገር አንተ ምንም ጊዜ አልሰጠኝም። ጥቅሱን ይኸው ሰጠው። ቀጥል፣ ተጠቀምበት። ይኸው አንተ በመጽሐፍ ቅዱስ ክርስቶስ ኢየሱስ ከ12 ዓመት እስከ 30 ዓመቱ የሚያወራ እባክህ ጥቅሱን ስጠኝ። ቤተክርስቲያኔ ለማንኛውም ቤተክርስቲያኔ 15 ጊዜ እንዴት እንደዛ እንዳይተከታተኛለህ? እሺ በቃ ማለት ያማል አይደለ? ህመምተኛ ነኝ ስትል ሰማሁ መሰለኝ። በሽተኛ ነኝ ነው ያልከው። ስለዚህ ህመምህን አዳምጥ፣ ህመምህን ታመም፣ ታከም። ጌታ እግዚአብሔር ፈውስ ያርግልህ። አንተ አሁን በዚህ ህመም ውስጥ መጥተህ ለሌላ ትውልድ ህመም መጨመር የለብህም። የህመሙም ጥዝጣዜ ሊሆን ይችላል ያልሆነ ነገር እያስወራ ያለው ማለት ነው። እኔ ጠየቅኩህን ቤተክርስቲያኔ አስተምራኛለች አልክ። ምን ሆሳዕና በዓል መሆኑን ጥቅስ አለ ከየት? ማቴዎስ፣ ማርቆስ። ስማቸውን ከምጠራ ምዕራፉን ጥቀስ፣ ቁጥሩን ንገረን። ኢየሱስ ክርስቶስ ከ12 ዓመቱ እስከ 30 ዓመቱ ይኸውልህ፣ እንደዚህ ነው በቃ እንደዚህ። ወንድሞች እናቶቼ፣ ኢየሱስ ክርስቶስ ከ12 ዓመቱ እስከ 30 ዓመቱ የት ነበረ? ከቤተሰቡ ጋር ነው የነበረው ወገኖች፣ ከቤተሰቡ ጋር ነው የነበረው። እኔ ጎርሙሶ ተከራይቶ ወጣ ልልህ ነው? ይታዘዛቸው ነበር ይላል። በቃ ከቤተሰቡ ጋር ነበር የነበረው። ተከራይቶ ወጣ ስላደገ ምናምን ነገር ብዬ እንድንል ነው? አዎ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት ያድግ ነበር። መጽሐፍ ቅዱሳችን የሚነግረን ለቤተሰቡ ይታዘዛቸው ነበር ይላል። ለዮሴፍና ለማርያም ማለት ነው። እናስ በ30 ዓመቱ በዮሐንስ እጅ በዮርዳኖስ በጢባሪዎስ ዘመን ተጠመቀ ይላል። ጌታዬ እንደናንተ ከ12 ዓመቱ በኋላ የት እንዳደገ ምንም አይታወቅም። እሺ እናንተ አወቃችሁ? የት አካባቢ ነበር ያደገው? ሄደ እንደ ሶሪያ ወይስ ደግሞ ያው ጭቃ እያላመ በውሃ በዮርዳኖስ ሄዶ ውሃውን እየዛቀ አሸዋውን ከንትኑ እየለየ ጭቃ ወፎች ሰራና ከዛ ሲልባቸው በረሩ። የእግዚአብሔር ልጅ በእውነት የተመሰገነ ይሁን እያሉ ወፎቹ በረሩ። ይሄን ከየት ነው ያመጣው? ከቁርአን ላይ ምንጩ መሐመድ ሆኖ ነው የተገኘው። ታምረ ኢየሱሳችሁ ማለት ነው። እጄ ላይ ስላለ ያለ አርዕስት ወደዛ ታስገቡኝ። ካስገባ ግን በእውነት ነው የምልህ መድኃኒዓለም ክርስቶስ ምስክሬ ገለባ መሆኑን እዚሁ ካሜራውን ከፍቼ ታምረ ኢየሱስ መጽሐፉ ስላለኝ ያሳያለሁ። ምክንያቱስ ኢየሱስ በህፃንነቱ ጀምሮ ህፃናትን ጨፍጭፎ አልቃይዳ ይመስል ህፃናትን ጨፍጭፎ ገሏል። በየት? ታምረ ኢየሱስ ላይ ምንም የማያውቁ ጨቅላ ህፃናት ደረቱን ስለረገጡት ከ12 ዓመቱ እስከ 30 ዓመቱ የት ነበረ ይሏል ኦርቶዶክሳውያን ይመጡና የት ነበረ? እኔ እንጃ ይሄንን እንኳን ሳታውቁ እኮ ነው የመነፈቃችሁት ይላል። እሺ እናንተ ብታውቁት ንገሩን ስትላቸው ይኸውላችሁ 30 ዓመቱ ጀምሮ ማለት ከ12 ዓመቱ ጀምሮ እስከ 30 ዓመቱ ድረስ እሺ ከልጆች ጋር ሲጫወት ህፃናትን እየረገመ የ5 ዓመት ልጅ ሆኖ ነው መግደል የጀመረው። ወንድሞች እናቶቼ፣ ኦርቶዶክስ ኢየሱስ ክርስቶስን ነፍሰ ገዳይ አድርጋ አምላካችንን ደመኛ በመቃ ራሱን የሚቀጠቅጡትን የሚደብድቡትን የሚተፉበትን በጲላጦስ ፊት የሚያዋርዱትን ሄሮድስ ግቢ ሲያዳፉ የነበሩትን
እነዛን እንኳን አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ሩሩና ቸር ጌታ ምንም የማያውቁ ጨቅላ ሕፃናትን ደረቱን ስለረገጡት አንተ ልጅ ሕይወት ተቆረጠች ብሎ ሲረግመው ልጁ ሞተ ይላል። ተአምረ ኢየሱስ። አንድ ቦታ ብቻ መሰላችሁ? 5 እና 6 ሕፃናት ምንም የማያውቁ ጨቅላ ሕፃናት ጨፍጭፎ ገሏቸዋል። ኢየሱስ። ማን የጻፈው? ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባል ጉደኛ ቤተክርስቲያን። ይሄ መቼ ነው ያደርገው? ከ5 ዓመቱ እስከ 30 ዓመቱ ብላ ከ12 ዓመቱ እስከ 30 ዓመቱ። እና ይሄን ሚስጥር እንኳን የላችሁም እኮ መናፍቃን። 66 መጽሐፍ ብቻ ይዛችሁ እናንተ የታውቁትና እኛንን አባቶቻችን አምልታ አስፍተው የራቀውን አቅርበው የቀረበውን አንቦርቅቀው አስፍተው ተረታም ትውልድ አምላኬ ነፍሰ ገዳይ አድርገህ ደግሞ አሁን መተህ ስለ ሆሻዕና ስጠይቅህ እዛ ሄዳ አትደበቅ። እደበቃለሁ ብለህ ካልክ አወጣልሃለሁ። አሳ ጎርጓሪ ዘንዶ ያወጣል እንዲሉ አወጣልሃለሁ። ዘንዶን ጎትቼ በ5 ዓመቱ ጌታዬ ሰው ገሏል። በሕፃንነቱ ማለት የ7 ዓመትም ልጅ በነበረ ሳለ ገሎታል። በየቦታው ነው የሚገላቸው ሕፃናት። ዓላማው ምንድን ነው? ኢየሱስ ክርስቶስ በትውልድ ዘንድ እንዲጠላ ማድረግ፣ ነፍሰ ገዳይ አድርጎ ለመሳል። ከፈለገ እኮ መግደል ይችላል፣ ከፈለገ ማኖር ይችላል፣ ዓለማትን ማጥፋት ይችላል። የመጣበት ሚሽን ግን ዮሐንስ ከተናገረው ጋር ታምረ ኢየሱስ ይጣላላ። ዮሐንስ ወንጌላዊ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። እናንተ ግን በሕፃናት ላይ ፈርዶ ገሏል እያላችሁ ነው። ምን አይነት ድንቅ ታምር ነው ብለን እንድንላችሁ። ከቁርአን ኮርጀህ ስታመጣ ኢየሱስ ጭቃ ሰርቶ ወፎችን ከጭቃ አበጀና እፍ ሲልባቸው የእግዚአብሔር ልጅ መለኮት የተመሰገነ ይሁን ብለው ወፎቹ እየበረሩ ሄዱ ይላል አባባ ተስፋዬ። ይሄን ለኢየሱስ ታምር ብለህ ታወራለህ? እንግዲህ ይሄን ታምር ካደረገ ወፍ ከፈጠረ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ በገሊላ ቃና በመጀመሪያ በሰርግ ቤት የመጀመሪያውን ታምር አደረገ ካለው ቃል ጋር ይጋጫል። ምክንያቱስ ከልጅነቱ ጀምሮ ሕፃናት እየገደለ ነው አይመጣው። ታዲያ ዮሐንስ ምን ይሁንልኝ ብሎ ነው ታምራቱን መጀመሪያ በገሊላ ቃና በዚህ አደረገ ብሎ የሚለው? ታምረ ኢየሱስ ተብሎ በተጻፈ መጽሐፍ ላይ የሞቱ 6 እና 5 ሕፃናት እኮ አሉ። ታምር አይደል እንዴ? ታምር አይደል እንዴ እሱ? አዎ ጉደኞች እኔ ጋር ስትመጣ ጉድህን ነው የምትሰማው። አንዱን መዛለ ብለትል 3-4ቱን ከያቅጣጫው መዝብሃለሁ። ምክንያቱስ ቁጭ ብዬ አነባለሁ። ሕዝቤ አንተ ነፃ እንድትወጣ ወደ እውነተኛው ትምህርት በእግዚአብሔር ልጅ በማመን እንድትድን። ኢየሱስ ነፍስ ሊያጠፋ አልመጣም። ነፍስ ሊያጠፋ ቢመጣማ እንደዛ ያዳፉ ሊቀ ካህኑ ግቢ የቀጠቀጡትን በመቃናቱን የመቱትን እነዛ ወጠብሻ የሆኑ ክንዳቸው የፈረጠመ የሮም ወታደሮች እያገላበጡ ሰውነቱን በአጥንትና በብረት በተቋጠረ ጅራፍ ሲተለትሉት ዋጋቸውን በሰጣቸው ነበር። መለኮትነቱን ሊያሳይ አሉን። እሺ መለኮትነቱን ሊያሳይ ከጭቃ ወፍ ፈጠረ። እውነታችሁን ነው። ጌታ ኢየሱስ ክርስቶስ አምላክነቱን በትውልዱ ፊት የገለጠው ጭቃ ወፍ በመፍጠር ነው። የፈጠራቸው ፍጥረታት አስቀድሞት ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም የተባለው በላይ በሰማይ በታች በምድር መላእክት ሁሉ ጭምር ሳይቀር የሰው ልጅ ፍጥረታት በሙሉ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም ብሎ ዮሐንስ የጻፈለት አምላክ አይደል እንዴ? አዎ። ታዲያ ኢየሱስ አምላክነቱ እንዴት ብሎ ነው የገለጠው? አምላክነቱ እንዴት ነው የታወቀው? ታዲያ በምድር ላይ በሚያስተምርበት ሰዓት ከአብርሃም በፊት ነበርኩ እያላቸው ነው። አየህ፣ ማስታወሻ ያዝ፣ ሪከርድ አድርግ ብራዘር። ከአብርሃም በፊት እኔ ያለው ብሎ ሲላቸው የ30 ዓመት ወጣት እያሉት። አዎ የ30 ዓመት ወጣት ፊት ለፊታቸው የቆመ የ30 ዓመት ወጣት በትክክል እድሜውን ያውቁታል። የ30 ዓመት ወጣት ግን 50 ዓመት ያልሞላ አሉት፣ ገምተዋል። እድሜውን ሲያዩት 50 ምንም ገብስማ ምናም ነገር ጸጉሩ እንደዚህ እንታ ያላወጣ አይደለም። በቃ እድሜው የ30 ዓመት ነው፣ የ30 ዓመት ወጣት ማለት ነው። እሱ የ30 ዓመት ወጣት ግን እድሜው ቤተልሔም ላይ ሲጀምር ነው አንድ ብሎ በስጋ ሲቆጠርለት እንጂ የ30 ዓመት ወጣት ለሱ ግን ለአምላክነቱ ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመበላለጥ ባለመቀዳደም ሁሉም በመፍጠር የዘላለም አምላክ የሆነ እግዚአብሔር ነው እና ከአብርሃም በፊት ነበርኩ አላቸው። እድሜ 50 ዓመት ያልሞላ አዎ የስጋውን አይተህ እዚህ እድሜ 50 ዓመት ያልሞላ ትላለህ።
ስለዚህ አምላክነቱን የገለጠው ከአብርሃም በፊት ነበርኩ እያላቸው ነው። እስከ መቼ በጥርጣሬ ታሮራለህ አትነግረንም እንዴ ሲሉት፣ አይ እኔ ከመጀመሪያው ለእናንተ የተናገርኩ ነኝ አላቸው። ከመጀመሪያው ካስፈለገ ሳይናይ ላይ ማለት ነው። በደመና የወረደው እዛ ሞሼን በሲና ተራራ ላይ ያወራው ያህዌ ነኝ እያላቸው ነው። አልተግባባም እስራኤልና ኢየሱስ ክርስቶስ ጌታዬ። አምላክነቱን የገለጠው የኃጢአትን ይቅርታ በመስጠት ነው። ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር ሊል የሚችል የለም አሉት ፈሪሳውያኑ። ልክ ናቸው። ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል የለም። ታዲያ በየምኩራቡ ኃጢአት ተሰረየችልህ ብሎ የሚለው ይሄ 30 ዓመት ወጣት ማን እንደሆነ አላወቁትም። እና አምላክነቱን የገለጠው የኃጢአትን ይቅርታ በመስጠት እንዲሁስ በመላእክትም በሰዎችም አምልኮና ስግደት በመቀበል ማለት ነው። ይህንን የደብተራ ትምህርት አፈርደቼ ነው የማስቀጠው ማለት ነው። አየህ። ስለዚህ አምላክነቱ የታወቀው ከሰውም ከመላእክትም አምልኮ ስግደትን ተቀብሏል በምድር። ሃሌሉያ ሃሌሉያ። ሲሰግዱለት ኖ እኔ እንደናንተ ሰው ነኝ አላለም። አምልኮን ተቀብሏል ከመላእክትም ከሰውም። በኩሩ ወደ ዓለም ሲገባ የእግዚአብሔር መላእክት ለሱ ይስገዱ ብሏል። ሰግደዋል፣ ቀርበውትም አገልግለዋል። ማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 11 ላይ ዲያብሎስ ከፈተነው በኋላ መላእክትም ቀርበው አገለገሉት ይላል። ይኸውልህ እኔ የጴንጤው ኢየሱስ ይሄ ነው። የእስራኤል አምላክ ይሄ ነው። ኢየሱስን የተሰብኩና እኛ ነን የምንሰብከው ብሎ የሚል ስበክ ብለህ ስትለው በራት ታቁም። እሺ እናንተ ነገሩ የምታውቁትን ሕፃናት እየገደለ ነው የኖረው ተረታም ትውልድ ምንም ያላጠፋ ሕፃን በሕፃንነቱ ደረቱን ረገጠው ኢየሱስ ክርስቶስ ቀጨው ይልሃል። ምን ነው አንተዬ? እንዴት ኢየሱስ ምንም የማያውቅ ሕፃን ልጅ ላይ ይጨክናል? እየቀጠቀጡት ያሉትን እንኳን የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ለአመፀኞች ማለደ የተባለ ሕፃን ልጅ ገደለ ትለኛለህ አይደል? ለአመፀኞች ማለደ ብሎ የሚለው ወንድሞች ናቶቼ ከ12 ዓመቱ እስከ 30 ዓመቱ የት ነበር ነው ያልከኝ? ና ታምረ ኢየሱስን ላሳየህ። ላስቆጥርህ አልኩ የተፈጠርክበትን ቀን እስክትረግመው ድረስ ማለት ነው። ምርር ብሎ እቺ ቤተክርስቲያነቱ ይሄንን የጻፈችው ብለህ እስክትል ድረስ አንተ በሱቲ ተጠቅልሎ ጭንቅላትን ሲያስነኩ መሳም ብቻ ነው የምታውቀው። እኔ ግን አንብቤው መጽሐፉ ሃርድ ኮፒ ነው እጄ ላይ ያለኝ። አይመስልም ወንድሜ? ካልመሰለህም አሳያለሁ አልኩ። ነፍሰ ገዳይ አድርጋችሁ የሳላችሁት ኢየሱስ ክርስቶስ ሕፃናት ላይ አቅሙን የሚያሳይ ትልልቆች ግን ሲደበድቡ ሲቀጠቅጡት ዝም እንዲል እና ይሄንን አንበበ ምንድን ነው የምንማረው? ወይ ለሕፃናት እንኳን ርህራሄ የሌለው ነው እንደዚህ የሚገለው። ምንም ጥያቄ አልፈጠረብህም? ምንም ጥያቄ አልፈጠረብህም? የሚሰድቡትን ግብዞች የሆኑ ፈሪሳውያንና የካህናት አለቆችን የሚሰድቡትን የሚተፉበትን ራሱን በመቃም የሚመቱትን በምስማር በደረቅ እንጨት ላይ አጣብቀው የገደሉትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ጌታ እንዴት በ5 ዓመቱ ሕፃን ገደለ ብለህ ታምረ ኢየሱስ የሚባል መጽሐፍ ላይ የደብተራ ውሸት እንዴት አምጥተህ በጥቁር እስክሪብቶ ጽፈህ አምላኬን እንደዚህ ታሳንሰዋለህ? አንተ መድኃኔ ዓለም ክርስቶስ ይፋረደኝ አልኩህ። የዘመናት ጉዳችሁ ነው የሚገለጠው። እስቲ እናቱ የወለደችው ካህን ኦርቶዶክሳዊ አገልጋይ የሆነ አይልም ታምረ ኢየሱስ ብሎ ይምጣ። በቃ ካሜራዬን ብቻ መክፈት ነው መጽሐፉን አዙሬ ማለት ነው። እንዴት እንደማሳያችሁ አያለሁ። ካሜራዬን ብቻ እንደዚህ መክፈት ነው። እከፍተዋለሁ እንደዚህ እዚህ ጋር እንደዚህ እንዲህ አድርጌልህ። ይሄ መጽሐፍ አይደለም ግን ታምረ ኢየሱስን አምጥቼ እንደዚህ አድርጌ እከፍትልሃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንት ጉባኤ ተመርምሮ ታይቶ የተጻፈ ታምረ ኢየሱስ እየገለጥኩ ይሄው እስቲ ይሄንን አንብበው እልሃለሁ። ይሄው አንብበው እያልኩ አሳያለሁ ማለት ነው። ይሄ አይደለም መጽሐፉ፣ ይሄ ድርሳነ ማርያም ነው። ታምረ ኢየሱስ ማለት ነው። እና የተጠየቃችሁት ተው ከ12 ዓመቱ እስከ 30 ዓመቱ አትበለኝ። ከወላጆቹ ጋር ነበር። በቃ መጽሐፉ ያለው አገልግሎት አልጀመረም። አንድ አይሁዳዊ በስንት ዓመቱ አገልግሎት መጀመር እንዳለበት እንኳን ይሄን ሳታቅ መተህ እኛ ጋር እዚህ ያተለፋለፍ ነው የምለው። መጽሐፍ ቅዱስን አንብቡ ወንድሞች እናቶች፣ እባካችሁ ኦርቶዶክሳውያን ወገኖች፣ እዚህ ውስጥ ያላችሁ የሰው ዘር አይሁዳዊም ሁን
መጽሐፍ በተለይ ለአይሁዳውያንና ለኦርቶዶክሳውያን አስረግጬ የምነግራችሁ በከንቱ መጽሐፉኛ ጋር ላይ ያላችሁ የሃይማኖታችሁ መመስረት እድሜው የትየለሌ ነው። ልክ ነው። አይሁድ ከክርስትናም ከእስልምናም በፊት ቀዳሚ የሆነ እውነተኛ ሃይማኖት ነው። እደግመዋለሁ፣ እውነተኛ ሃይማኖት ነው። እግዚአብሔር ራሱ ነው የይሁዲን እምነት የመሰረተው። ግን መጽሐፉ እጃችሁ ላይ ያለ የመጽሐፉ ባለቤት ናችሁ፣ ግን አታነቡትም። ትልቁ ችግር እዚህ ጋር ነው። የአይሁድ ችግሩ መጽሐፉ አለ፣ እድሜው የትየለሌ ነው። ከግብፅ ምድር ሲወጡ ሲና ተራራ ላይ ነው እግዚአብሔር ሕግና ስርዓት ነው የሰጣቸው። ኦኬ፣ መጽሐፉ አለ እጃቸው ላይ፣ ግን አያነቡትም። ቢያነቡትም አያስተውሉትም። ሐሰተኞች የሆኑ ግብዞች የሆኑ ፈሪሳውያን አጣሞ ይተረጉሙላቸዋል። አጣሞ ይተረጉሙላቸዋል። አጣሞ ይፈቱላቸዋል። ከዚህ የተነሳ መሲሁ የሽዋ እውነተኛው መሲህ ከድንግል ማርያም የተወለደው ጌታን እንዳያውቁ አይናቸውን ጋረዷቸው። ስለዚህ ማን ነው የሽዋ ብለህ ስትለው እሱ አንድ ተራ ፍጡር ነው ይላል። ችግር የለውም እንደፈለክ በለው። ግን ተራ ፍጡር እንዳይደለ ነቢያቱ ምን አሉ? እናቱም ማርያም ተራ ሴት ነች፣ እሱም ተራ ሰው ነው ብለህ ብትል ኦኬ፣ ችግር የለውም ብራዘር። እኔ ጋር ግን ገብተህ ተራ ሴት ነች፣ ተራ ወንድ ተራ ሰው ነው ብለህ አትለኝም። አዎ እሷ ሰው ናት፣ ኦኬ፣ ተራ ተብላ ባትባልም የጌታዬ እናት ናት። አንድ አስገድዶ ከሚደፍር ወንድ አይደለም የጸነሰችው፣ ከዮሴፍም አይደለም የጸነሰችው። እኛ ጋር ስትገባ አይሁዳዊ የሆነው ነገር ምንድን ነው ይላሉ። እኔ እናንተ ላይ ብቻ መንቻልኩኝ። እስላምንም የቤት አስገብቼ እናገራለሁ፣ አይሁዳውያንም አስገብቼ እናገራለሁ። ኦኬ። እንደውም አይሁዳውያን ጠንከር ብለው የይሁዲ እምነት ያላቸው ጠንከር ብለው አንዱን ኦርቶዶክስ ቢያዩት እዚሁ ፈታተው ይገጣጥሙታል አልኩ። ብሉይ ኪዳን ላይ የትኛው አቅምህ ነው ሊያወራ የሚችለው? ውዳሴ ማርያም እያነበብክ እየዋልክ ማለት ነው። ሳሊ ለነ ቅድስት እያልክ መጥተህ ሳሊ ለነ ቅድስት ብለህ አይሁድን አታሳምነው። ቶራን ማንበብ አለብህ። የነቢያትና የመዝሙራት መጽሐፍት ማንበብ አለብህ ማለት ነው። የአይሁድ ትልቁ ችግሩ እድሜ ይቆጥርልሃል። እድሜ ረጅም ነው ይልሃል። አዎ ልክ ነው፣ እውነት ነው። ክርስትና ከእናንተ በኋላ ነው የመጣው። የዛሬ 2000 ዓመት፣ እስልምና የዛሬ 1500 ዓመት 1400 ዓመት። ይሁዲስ እምነት የይሁዲ እምነት ከአሁኑ ዘመን ላይ ቆሜ ስደምረው 3600 ዓመት አካባቢ ማለት ነው። ሳይናይ ማለት ነው። ዋት የዛሬ 3600 ዓመት ላይ እስራኤል ከግብፅ ምድር ወጥቶ በሳይናይ ኮረብታ ተራራ ላይ እግዚአብሔር ሕግና ስርዓትን ሰጠው። ሃይማኖት ማለት ነው። አትንፈራገጥ ክርስቲያን ነኝ እያልክ ማለት ነው። እኔ ነኝ የጥንት የጠዋቱ 1500 ዓመት ዕድሜ ያለኝ ብለህ ስትል አይሁድ ከአንተ በፊት የሚቦንሳል በዕድሜ። የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል ለእነሱ ናቸው። አባቶች ከእነሱ ናቸው። በጣም ይህንን ብዙ ሰው ባይቀበለውም ተቀበለውም አልተቀበለም ጉዳይ ነው። ክርስቶስም ከእነሱ በስጋ መጣ ይላል። ከሁሉ በላይ ሆኖ የተባረከ አምላክ ነው ይላል። ሃሌሉያ። የማ ልጅ ነው? የአብርሃም ልጅ ማ? ኢየሱስ። ማርያም ጎጃሜ እንዳትመስልህ፣ ምርጥ የባሌ ኦሮሞም እንዳትመስልህ። አንዳንዱ ይመስለዋል፣ ትግራዋይ ትመስለዋለች፣ የሽሬ እንደ ስላሴ። ማርያም አይሁዳዊት፣ ኢየሱስ አይሁዳዊ ሰው፣ ጴጥሮስ አይሁዳዊ፣ ጳውሎስ አይሁዳዊ። አይ ተወረናላ፣ በአንድ ዘር ብቻ ተወረነ። በቃ ተወረርክም አልተወረርክም አይሁዳዊ። ማቴዎስ አይሁዳዊ፣ ሙሴ አይሁዳዊ፣ ኢያሱ አይሁዳዊ፣ ኢሳይያስ አይሁዳዊ። ምንም የአረብ ሽማግሌ የለም። የአረብ አሮጊቶች የሉም። እነማይ ወለተ እንትና ምናምን የሉ። ሳራ አይሁዳዊ፣ ሃና አይሁዳዊ፣ ሳሙኤል አይሁዳዊ፣ ዳዊት አይሁዳዊ፣ እንባቆም አይሁዳዊ፣ ሕዝቅኤል አይሁዳዊ። ምን ዕዳ ነው የገባኑ? ምንም ዕዳ አልገባንም። ትችለዋል አልኩ። እግዚአብሔር የባረከው የመረጠው ትውልድ ስለሆነ ነቢያትንና ሐዋርያትን ከነሱ ነው ያስነሳው። ነቢያትና ሐዋርያት ከነሱ ብቻ ሳይሆን ራሱ ከነሱ ነው የመጣው። አይገርምም? ራሱ ኢየሱስ አይሁዳዊ ሰው ሆኖ ከዳዊት ቤት
ኤፍራታ በምትባል መንደር ተወለደ። ኤፍራታ በምትባል መንደር ሰው ሆኖ ስለተወለደ በኤፍራታ ምድር እትብቱ ተቀበረ ማለት ነው። ሰው ሆኖ ስለተወለደ ቤተልሔም ኤፍራታ እና አባባ እሴይ ቀዬ እነ ዳዊት መንደር ላይ ዋት! እንዴት ያስደንቃል! እንዴት ያስደንቃል! ይሄ ሁሉ አለኝ ብሎ የሚል ህዝብ መጽሐፉ አለው፣ ገና አያነቡም። ኦርቶዶክሳውያን ምን ይሉሃል? ቤንጤ መቼ ነው የመጣው ይልላል። እናንተ እኮ ገና ከመጣችሁ 500 እና 400 ዘመን እኮ ነው እድሜያችሁ። ምንድን ነው ኤርሚያስ የምታወራው ይላል። መቼም እንምጣ፣ የዛሬ 5 ቀንም እንምጣ። ጉዳዩ የመጣህበትና የኖርክበት ዘመን የትየለሌነት አይደለም። እሺ ኦርቶዶክስ መጽሐፉን ተረጎመችው፣ አልጻፈችውም፣ ተረጎመችው። በመተርጎማቸውም ጌታ ይባርካቸው። መጽሐፉን ኦርቶዶክስ ተረጎመችው፣ ጴንጤ ያነበበው ዋት ጴንጤ ያነበበው አንብቦስ ይኸው መውጫ መግቢያ ያሳጣህ ማለት ነው። በትር የያዘን ሰው ያየች አይጥ ወይ ድመት እንደምትሸሽ በየቦታው መሸሽ ማምለጥ ሆነ። ለምን? ፊት ለፊት መጥቶ ተጋፍጦ መነጋገር የለም፣ ስድብ ብቻ። ሆሻዕና ምን ማለት ነው ብለህ ስትለው መሸጋገሪያ ይላል። መተላለፊያ ነው፣ መሹለኪያ ነው ይለዋል። ገና ተርጉሞን አያውቁትም። ምንድነው ፋሲካ ትዝታህ? ወንድሞች እናቶች ኮፒ ሊንክና ሼር አድርጉልኝ ፕሊስ። ምንድነው ፋሲካ ትዝታህ? ለጴንጤም ይሆን ለኦርቶዶክስም ይሆን ለካቶሊክም ይሆን ለአይሁድም ይሆን? አይሁዳኑ ከባርነት ቤት የወጡበትን እያሰቡ ነው። ከዛ ያለፈ የለውም። በቃ ከዛ ያለፈ የለውም። ለይሁዲ እምነት ተከታዮች ሆናችሁ እንድትገቡ ፈልጋለሁ፣ አይሁዳውያንም ስላላችሁ ማለት ነው። በአንድ ድንጋይ ሁለት ወፍ ይባላል። ኦርቶዶክሱና አይሁድም ጎን ለጎን ቁጭ አድርጌ እናወራለን። ምን ይለናል? ምንድነው አይሁድ ፋሲካ ትዝታ? በቃ ቂጣ፣ መራራ ቅጠልና ቂጣ ብቻ በየዓመቱ እያከበርክ መብላት ብቻ ነው። ከመሲሁ ጋር ምንም ግንኙነት የለውም። የፋሲካ በዓል የፋሲካው በግ ከመሲያው ጋር ግንኙነት አለው የለውም? ያ በግብፅ ነውር የሌለበት ጠቦት በግ ታርዶ ደሙን በጉበኖ ላይ ቀብተው እስራኤል የሞት መልአክ እንዳለፈው ምንም ከመሲያው ጋር ግንኙነት የለውም ወገኖቼ፣ ከመሲያው ጋር ግንኙነት የለውም። የበዓሉን መስዋዕት በቀንዱ ላይ ሰሩት ብሎ የሚለው የነብዩ እግዚአብሔር ዳዊት ወይ እሱ ጋማ ስንገባ በእግዚአብሔር መንፈስ ቃል ምን ይላል? ለእስራኤላውያን ማቀርባታችን ጥያቄ የመስዋዕቱን በግ በመሰዊያው ቀንዶች ላይ የሰሩት ይላል። ይሄ የመስዋዕቱ በግ ምን ነበረ ዳዊት እያሰበ ያለው? የሰርክ መስዋዕት ነው ደግሞ ብሎ የሚለው አይገርማችሁም? በጣም የሰርክ መስዋዕት ምንድነው? ከመሲሁ ጋር የፋሲካው በግ ለአይሁዳውያን የፋሲካው በግ በግብፅ ምድር ነውር የሌለበት በግ እያረዳችሁ የምትበሉት የምትቀረጥፉት አጥንቱን እንዳሰብሩ የተባላችሁት ከመሲሁ ጋር ግንኙነት የለውም ወይ? ካለው ያ መሲህ መቼ ነው የሚመጣው? አንተ ሞድ እስራኤላዊ መቼ ነው የሚመጣው መሲያው? አጥንቱን እንዳሰብሩት ስጋውን ብሉት ብሎ ያለበት የመራራው ቅጠል። ኦርቶዶክሳውያንና አይሁዳውያን መጽሐፉን ይዘውታል፣ ግን መጽሐፉን አያውቁትም። ኦርቶዶክስ መጽሐፉን ተረጎመችው እንዳልኩ አታነበውም። ከህዝቧ 5% የሚሆኑ ያነቡ ከሆነ መድኃኔዓለም በእውነት ምድሪቱን ታርቋታል። ሌላውስ ይሄ እነዚህ ነው የሚያነቡልህ። ሌላው መጽሐፍ ቅዱስን አሳየኝ ብለህ ስትለው ይሄን ነው የሚያወጣልህ፣ ይሄንን ነው የሚያወጣልህ። ያው መጽሐፍ ቅዱሴ ብሎ ይሄን ነው ይዞት የሚሄደው። የጸሎት መጽሐፍ ማለት ነው። የጸሎት መጽሐፍ ትባል። በዚህና በዚህ መካከል ያለው ልዩነት የማያውቅ የኦርቶዶክሳውያን ምእመን ስንት እንዳለ መድኃኔዓለም ነው የሚያውቀው። መድኃኔዓለም እኛም እናውቃለን። መድኃኔዓለም ብቻ አይደለም የሚያውቀው፣ እኛም እናውቃለን። መጽሐፍ ቅዱስን አሳይ ብለው አንድ ኦርቶዶክሳዊ ይኸው ኤርሚያስ ይኸው እያየህ አባቶቼ ጽፈው ሰጡኝ ይላል። ይሄንን ከሰኞ እስከ ሰኞ ከዓመት እስከ ዓመት ይሄን ነው የሚያነበው። ማንበቡ ባልከፋ ችግር የለውም፣ ያንበብ እንደ ሃይማኖቱ ስርዓት። ግን ይሄንኛውን የተባረከውን እግዚአብሔርን ቃል መቼ ነው የምታነቡት? መቼ ነው የምታነቡት? ይሄን ቄስ ብቻ ነው ቅዳሴ ላይ ላንቺ የሚያነብልሽ። ወንጌል ቅዱስ ዘእግዚእነ ወመድኃኒነ ኢየሱስ ክርስቶስ ብሎ በቃ አንድ ጥቅስ ታነቦ ከዛ የሆነ ዲያቆኑ ያመጣል ይሰጣል። ይሄን ተሳልመሽ ትሄጃለሽ። መቼ ነው የምታነቡት? አያናድዳችሁም? ጴንጤ ትናንትና መጥቶ እናንተ ራሱ ይሄው በጃንሆይ ዘመን የተተረጎመ ነው ከኪንግ ጄምስ የ54 ዓመተ ምህረት ትርጉም።
ጃን ወይ ደግሞ ያው እንደምታውቁት የሙሉ ወንጌል ወይ የመካነ ኢየሱስ ቤተክርስቲያን አባል አይደሉም፣ ኦርቶዶክሳዊ ናቸው። ንጉሱ ከሰሩት አንዱ አንበሳ ስራ እግዚአብሔር አምላክ ይባርካቸው ይሄን ሰርተዋል፣ ተርጉመዋል ማለት ነው። ኦኬ የተረጎሙት ኦርቶዶክሳውያን ሊቃውንት ብሉይና አዲስ ኪዳን ተርጉመው እግዚአብሔር አምላክ ይባርካት ኦርቶዶክስ ተረጎመችው፣ ግን አስቀመጠችው ለህዝቧስ ይሄን ሰጠች፣ ይሄንንስ ተወችው። ይሄንን አንብቡ ብሎ የሚመክር የለም። ይሄንን የያዘ ቤተክርስቲያን ውስጥ ብታይ መናፍቅ ነው ብሎ የሚሉት መናፍቅ። ይሄን ስታየው የእናት አባቱን ሃይማኖት ጥብቅ አድርጎ የያዘ ኦርቶዶክሳውያን ወገኖቼ፣ ይሄ መጽሐፍ የእናንተ አይደለም ወይ? አይደለም ወይ? ከሆነ መቼ ነው የምታነቢው? አንቺ እህቴ መቼ ነው የምታነቢው? እዚህ ውስጥ የአምላክ አምላክነቱ፣ ምሕረቱ፣ ፍቅሩ፣ ሰውን መውደዱ፣ ለበደል ለኃጢአታችን የደቀቀው የተመታው የቆሰለውን አንቺ በግልሽ ቅዱሳት ሐዋርያት እንዴት ብለው እንደጻፉ ሰው የኃጢአት ይቅርታ በማን ማኩል ማግኘት እንዳለበት የጻፉትን ቆሮንቶስ መቼ ይነበባል? ኤፌሶን በፍጹም። አንቺ ጠዋትና ማታይን እያሽ ሳሊ ለነ ቅድስት ሳሊ ለነ ቅድስት ሳሊ ለነ ቅድስት እመቤቴ ማርያም ሆይ በጠላትነት የተነሳበኝን አንገቱን በዩ፣ ጀርባውን ብለሽ ጣዩ፣ አገጩን በዩ፣ ወገቡን ስበሪው። እንዲህ አይነት ጸሎት እርግማን ተያይዞ ማለት ነው። መጽሐፍ ቅዱስን ኦርቶዶክስ ተረጎመችው፣ ጴንጤው አነበበው። አይሁዳውያን መጽሐፍት ልጆቻቸው ጻፉላቸው ነቢያቱ እና አላነበቡትም። መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው ጌታችን። ሲሳሳቱ ደግሞ ምንድነው የተሳሳቱት? ሊሳሳቱት የማይገባውን ስህተት ተሳሳቱ። እስራኤል በዘመኗ ብዙ ስህተት ሰርታለች። ሊሳሳቱ የማይገባቸውን ትልቁን ስህተት ተሳሳቱ። ትልቁን በገንዘብ የማይገኝ ተመልሶ የማይመጣ የማይገኝ ትልቁ ስህተት መሺያው የሚመጣበትን ዘመን አላወቁ። ጌታችን እንዳለው ለሰላምሽ የምሆነው እኔ ወደ አንቺ ስመጣ ይህ ነገር ከዓይንሽ ተሰውሮብሻል። ጠላቶችሽ ቅጥርን ቀጥረዋል፣ ድንጋይ በድንጋይ ሳይፈርስ ባንቺ አይቀርም። የመጎብኛሽን ዘመን አላወቅሽምና። ዋት የመጎብኛሽን ዘመን አላወቅሽም። ኢየሩሳሌም 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 ዶሮ ጫጩቶቿን በክንፎቿ እንደምሰበስብ ብዙ ጊዜ ሰበስብ ዘንድ ወደድኩ ብሎ ያለቀሰበት ነው። ያው ዛሬ ይሄንን የምናወራው ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ከቤተፋጌ አሳያቸዋለሁ፣ ካርታውን ሁሉ ጭምር ማለት ነው። የደብረ ዘይትን ቁልቁለት እየወረደ ቦታውንም ጭምር አሳያቸዋለሁ። የቷ ቦታ ቆሞ ይችን ለቅሶ እንዳለቀሰ እስራኤል ለቱሪስቶች ታሳየዋለች ቦታው። ባለፈው ላይቭ ስርጭት አስተላልፈናል። ከደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተፋጌና ቢታንያ የና አልዓዛር መንደር አህያይቱ የተፈታችበት በቅርብ ጊዜ ደቀ መዛሙርቱን ላከና ሁለቱን ላከና እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ እርሷም ገብታችሁ ከሰው ማንም ያልተቀመጠባት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡ። ይሄ ነው አምላኬ ጌታዬ ኢየሱስ ክርስቶስ ተናገረው። ማንም ስለሱ ምን ትፈቷታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ። አህያዋ ለጌታ እንኳን አስፈልጋ ከመጣች አንተ በኃጢአት እስራት የታሰርከው ሰውዬ ና ኢየሱስ ይቀመጥብህ ተብሎ ሲባል እኔ እመቤቴ ተቀምጣብኛለች፣ አርሴማም ተቀምጣብኛለች፣ አቡነ ተክለ ሃይማኖት ተቀምጠውብኝ ምን ያልተቀመጠብሃል? የአረብ ሽማግሌና አሮጊት ሀገር በቀል ሁሉ ሰብስበው ፍጡር ሁሉ ላይ ተቀምጦብሃል። ጌታ ነው ግን እንዲቀመጥ በፈጠረው አህያ በተባለ ፍጥረት ላይ እንኳን ሲቀመጥ ትህትናውን ነው የሚያሳየው። በፈጠረው ፍጡር ላይ ግን አንተ ላይ ግን እሱ ብቻ ይንገስብህ። ከአብና ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ፣ ሌላ አዳኝ፣ ሌላ ቤዛ፣ ሌላ መድኃኒት፣ ሌላ እረኛ፣ ሌላ ንጉሥ፣ ሌላ ታዳጊ፣ ሌላ ትምክት የለም ተብለህ ስትባል አይ አሉ እንዴ መመኪያ ነች እመቤቴ ትለኛለህ። እሺ የተላኩ ሄደው ልብ በሉ ወገኖች፣ ሞዴሬተሮች ስራ ስሩ። ያ ሰው ከተደበቀ ሪፖርት ላይ አድርጉብኝ። እሺ ምክንያቱም ወንጌል ተገለጠ። እኔ እዚህ ያሉ ሰዎች ሪፖርት እንዳያደርጉ። ኦኬ የተላኩት ሄደው አላቸው፣ አገኙትም። እርሱም ውርንጫዊቱን ሲፈቱ ጌቶች ውርንጫውን ስለምን ትፈቱታላችሁ አላቸው። እነርሱም ለጌታ ያስፈልገዋል አሉ።
አንተ ስለ ጌታ አታስፈልገውም። አንተ ለጌታ አታስፈልገውም። በዓል አክባሪው ሰውዬ ድፎ ዳቦ እየበላህ በየዓመቱ እየገመጥክ የምትኖረው አክፋ እያልክ የምትል ትዝታህ የቅቤ ማንጠርና እንቁላሉ ማታ ተቀቅሎ ሲላጥ ቤተሰብ ተሰብስቦ ፈረሰኛ መላላጫ መገባበጫ እያሉ የምትበላው እሱ ነው ትዝታህ። ለጌታ ያስፈልገዋል አሉ ማ አህያውና የአህያው ውርንጫ ለጌታ ያስፈልገዋል። አህያውና የአህያው ውርንጫ ለጌታ እስካስፈልገው አንተ አታስፈልገውም ወይ? አታስፈልገውም? ወንድሜ ታስፈልገዋለህ። ለዘላለም ይቀመጥብህ እና ለዘላለም ይንገስብህ። ንጉሥ ዳዊት እንዳለው እኔ ግን ንጉሴን በተቀደሰው ተራራዬ ላይ ሾምኩ ብሎ እንዳለ ናና ሹመ ወደንና ፈቅደን ማንም እዚህ እጁን ተገዶ ዘማሪ ዳጊ ጆሮውን ተቆንጥጦ አይደለም ኢየሱስን በልቡ ላይ ሾመው። ዕብራዊት እህቴ ጆሮዋን ተቆንጥጣ ሜርሲን በዱላ የደበደቧት ቢንያምና ማሩ መነን ዋይ ዋይ እያለች ወይ ብረትና እኔ ምን ማናችንም በቁንጥጫ አይደለም ጌታ የተቀበልነው። ወደና ለጌታ እናስፈልገዋለን። እንዳታስፈልገኛለህ አልኩታ ጌታዬን። ጴንጤ ወንጌል ሲነግረኝ ታስፈልገኛለህ። አያይቱ አስፈልጋል አስፈትተህ ከነገስክባት ይኸው ንገስብኝ ብዬ ማለት ነው። እንካ ዘላለሜን፣ እንካ ሕይወቴን ኢየሱስ፣ እንካ ዘላለሜን፣ እንካ ንጉሴ። ቀን ጠብቄ አላከብርህም፣ ለዘላለም በውስጤ ከብሯል። ቀን ጠብቄ አላነግስህም፣ ለዘላለም በእኔ ውስጥ ነግሷል። ታስፈልገዋለህ ወንድሜ፣ ታስፈልገዋለሽ። በየዓመቱ ቂጣ የምትበላው አይሁዳዊ ወንድሜ ታስፈልገዋለህ። የሺዋሁ አዶን ታስፈልገዋለህ። መሺያው ይፈልግሃል። የዳዊት ልጅ ይፈልግሃል። የእግዚአብሔር ልጅ ይፈልግሃል። እነሆ ለኢየሩሳሌም ንጉሥሽ ትሑት ሆኖ በአህያይቱ ውርንጫ ወደ አንቺ ተጭኖ ይመጣል። ስለዚህ ኢየሩሳሌም እልል በይ፣ ዘምሪ፣ ደስ ይበልሽ የጽዮን ልጅ ሆይ። ምክንያቱስ ንጉሥሽ ትሑት ሆኖ ይመጣል ተብሎ ንጉሷ መጥቶ ጥቂት ሕፃናት መንገድ ግራና ቀኝ ቆመው የዘንባባ ዝንጣፊ እያነጠፉ ሆሻዕና ብለዋሉ። የኔ አባት ስምህ ለዘላለም ይባረክ። ወደ ኢየሱስም አመጡ። ምኑን? አህያውን። ወንጌል የምሰብከው ወደ ኢየሱስ ለማምጣት ነው። እዚህ ያለን ወንድሞች በሙሉ እህቶቼ ወደ ኢየሱስ ልናመጣ ነው። ከነዚህ መጽሐፍት ፈተንህ ወደዚህ ልናመጣ ነው። ከነ አቡነ አረጋዊ አላቀንህ፣ ከነ አቡነ ተክለ ሃይማኖት አላቀንህ ወደ ኢየሱስ ልናመጣ ነው። አህያውንም ፈተው አመጡት ይላል። ወደ ጴንጤነት ልናመጣ አይደለም። ጴንጤነት ተብሎ የሚባል ዝም ብሎ ገሪባ ሕዝብ አይደለም የተሰበሰበው ወንድሜ። እግዚአብሔር ከዓለም ርኩሰት ያዳነው ሕዝቤና ርስቴ ገንዘቤ ብሎ ያለው በዘላለም ምሕረት በዘላለም ቃል ኪዳን ኢየሱስ ክርስቶስ በተወደደበት መወደድ የተወደደ ሕዝብ ነው። አዳራሾቻቸው አያምሩም ትላለህ። ልክ ነው፣ አዳራሾቻችን አያምሩም። እኛ አዳራሽ የማሳመር ጉዳይ ላይ አይደለንም ያለ ነው። ግን ንግግራችን ግን ብራዘር የጴንጤ ንግግር አንተ እኮ የሚናገሩት ነገር ይላል መዝሙር። ኧረ መዝሙራቸው ብቻ አይደለም አንተዬ፣ መዝሙራቸው ብቻ አይደለም ንግግራቸውስ ቢሆን የሚናገሩት እኮ ነገር ምናምን ነገር ብሎ ይላል ብራዘር። አዎ ለምን በለኝ። ይኸው 10 ዓመት አለፈኝ አለ ሶሻል ሚዲያ ላይ በቃ ትኩረት አርእስት ዝማሬው፣ ስብከቱም፣ ትምህርቱም፣ አዛውንቱም፣ ሊቃውንቱም፣ ሕፃናቱም፣ ትውልዱም ንጉሥ በቤተልሔም በይሁዳ ምድር ከድንግል ሴት ተወልደዋል። ለእኛ በደልና ኃጢአት ሊሰዋልን ቀራንዮ ኮረብታ ላይ እንደሚታረድ በግ በገመድ ተጎትቶ ተወስዷል እያሉ ዘመሩ የኢየሩሳሌም ሕፃናት። ምን ማለት ይሆን ትርጉሙ? በውርንጫ ላይ በልብሳቸው ላይ ጭነው ኢየሱስን አስቀመጡት። አዎ አስቀመጡት። ሲሄዱም ልብሳቸውን በመንገድ እያነጥፉ ነበር። ወደ ደብረ ዘይትም ቁልቁለት ማለት ነው። ወደ ደብረ ዘይትም ቁልቁለት አሁን በቀረበ ጊዜ ደቀ መዛሙርቱም ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምረው በጌታ ስም የሚመጣ የተባረከ ነው፣
በሰማይ ሰላም በአርያም ክብር አሉ። ከሕዝቡ መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትህን ገስጻቸው አሉ። ምክንያቱም አይወዱም። ክብር ለእግዚአብሔር በአርያም ይሁን ማለት ለአይሁድ አይወዱም። እነንቶኔም እነ መምህር ሸርሽር አይወዱም። ክብር ለእግዚአብሔር ብቻ ብለህ እንደ ሉተር ያወራውን የሉተር ወሬ እኮ ነው ይሄ። እኛ ክብር ለእግዚአብሔር ብቻ ይሁን ተብሎ ዲያቆን ዘማርያም ዘለቀ ኢየሱስ ሲባል እኔ በጣም ይቀፈኛል አለ እኮ። በቃ ይኸው ናቸው ብራዘር። እኛ ሳንጠይቃቸው ራሳቸው እየተናዘዙ ነው። ኢየሱስ ብለው ሲሉ እኔ በጣም ነው የሚያገበኝ፣ በጣም ይቀፈኛል አለ። ይቅፈፍህ አንተም ብሎ ዲያቆን ይኸው ኢየሱስ በጣም ነው የሚቀፈኝ አለ። ስሙን ጻፉልኝ፣ አጥለቅልቁልኝ። እዚህም በጣም የሚቀፋቸው አሉ። ይቅፈፋቸው። ስሙን በመጽሐፍ የማታፍር ኢየሱስ እያልክ ጻፍ። በደንብ አድምቀህልኝ ጻፍ። መጽሐፍ የምትችሉ ሰዎች በሙሉ ጻፉ። በጣም ቀፈፈ አይደል ኢየሱስ ተብሎ ሲባል ዓለም እንደዚህ ነው፣ ይቀፋታል። ሃይማኖተኞች ይቀፋቸዋል። ክብር ለእግዚአብሔር ብቻ ብለው የሚዘምሩ ይኸው ክብር በጌታ ሲመጣ የተባረከ ነው። ከዛስ ታምራትን ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰገኑ ጀምረው ለእግዚአብሔር ምስጋና ስጀምር እኔ የምልህ ኢየሱስ ለምን ደሞ አትገስጻቸው ይላል። ለምን ይኸው እያየህ ኢየሱስ እግዚአብሔር ክበር እያሉ ይላሉ። እናስ እነዚህ እግዚአብሔር ክበር ብለው የሚሉትን ሰዎች ገስጻቸው። ማን ነው ቢለው? አይሁድ። የዘንድሮቹም ልክ እንደዚሁ ማለት ነው። ኢየሱስ ጌታ ነው ጀመራቸው። በቃ ተነሳባቸው እና ከዚህ በኋላ ወለተ ማርያም እቺ ልጅ እዚህ ቤት ውስጥ እንዲህ ብላ የምትጠራ ከሆነ አውጥተሽ ጣያት። የኦርቶዶክስ ካህናት ምክር ነው። ንስሐ አባት በየሰው ቤት ሄደው ጸበል ረጭተው ብቻ አይደለም የሚመጡት፣ ክፋትን ረጭተው ይመጣሉ። ኢየሱስ ብሎ ያለውን ሰው ከቤት አውጡት እያሉ ማለት ነው። ያው የቀደመው ፈሪሳውያኑ አይነት ጠባይ ማለት ነው። ዲያቆናቱም ካህናቱ ኢየሱስ ተብሎ ሲባል ይቀፈናል ብለው እንዳሉት ማለት ነው። ገስጻቸው አሉት። ለምን ገስጻሉ? እነዚህ ልጆች አሁን ክብር ለእግዚአብሔር በአርያም ብለው ስላሉ በጌታ ሲመጣ የተባረከ ነው ብለው የዳዊትን መዝሙር ጠቅሰው ስለተናገሩ አይወዱም። መልሶም እንዲህ አላቸው፣ እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮሃሉ። ሲቀርብም ከተማይቱን አይቶ አለቀሰላት። እዚህ ጋር ነኝ ያለሁት ቺ ቦታ ማለት ናት። ልክ ሲቀርብ የደብረ ዘይትን ቁልቁለት ወደ ቄድሮን ፈፋ ሳይደርስ ማልቀስ ጀመረ። ለቅሶ ብቻ አልነበረ፣ ንግግር አለው። የኢየሱስ ለቅሶ እያለቀሰ ነው። ሊትራሊ ነው ያለቀሰው። የእውነት ነው ያለቀሰው። እንባ አውጥቶ ነው ያለቀሰው። ግን ዝም ብሎ መንሰቅሰቅ ብቻ አልነበረም። ንግግር አለው። ሲያለቅስ ንግግር አለው። እነሱ እየዘመሩ እኮ ነው ከፊት በፊት ሕፃናት ሆሳዕና በአርያም የአባታችን የዳዊት መንግስት በእግዚአብሔር ስም ይመጣ የተባረከ ነው እያሉ ማለት እና ያለቅሳሉ። ጌታ ያለቅሳል። ደቀ መዛሙርቱ እያዩ ነው። የሚከተለውን በርቀትም በቅርበትም ያለ ሰው እያየ ነው። እና ለምን እንደምታለቅሰው ብሎ የጠየቀውም የለም፣ አልተጻፈም። ማይ የጠየቀውም የለም። ለምን እንደምታለቅሰው ምን እንደሚያስለቅሰህ ኢየሱስ ምን ሆነ ነው? ዝማሬያችንን ያስለቀሰህ ያው በጣም ብዙ ጊዜ ቴንክ ዩ ማይ ባይ ዝማሬውን ያስለቀሰህ ማለት ብዙ ጊዜ ህዝብ አልተከተለህም፣ አልተቀበለህም ነበር። እኛውን ስለተቀበልንህ ነው እንደዚህ የምታለቅሰው ማለት ደስታ ነው ስቅስቅ ያደረገህ ብሎ የጠየቀውም የለም። ያለቀሰበትን ምክንያት ማንም አያውቅም። ግን እሱ እያወራ ነው የሚያለቅሰው፣ እየተናገረ ምን እያለ እንዲህ እያለ ለቅሶ ለሰላምሽ የሆነው በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውረዋል። ኢየሩሳሌምን እያያት ሸለቆውን ተሻግሮ ሊገባ ነው። የቄድሮን ፈፋ ብቻ ነው ያለው። የደብረ ዘይትን ቁልቁለት መጥቷል። እዚህ ጋር ኦኬ ኦኬ በደንብ የሚያሳያችሁን እዚህ ጋር ላሳይ። አንድ
ኦኬ አዎ እዚህ ጋር ማለት ነው። ያው ይሄ መቃብሩ ስፍራ ደብረ ዘይት ነው፣ ተራራው ማለት ነው። አሁን ያለው ቤተ መቅደሱ ይኸው፣ የቄድሮን ቫሊ ሸለቆ ይኸው በዚህ ጋር ነው። በዚህኛው ሳይድ ነው መንገዱ ያለው የሰሩት እና ወደ ደብረ ዘይት ወደ ኢየሩሳሌም ሲቀርብ እዚህ አካባቢ ማለት ነው። እዚህ ውስጥ ቁልቁለት ነው ወርታች እዚህ ውስጥ እዚህ ጋር መንገዱ ላይ ተሰርቷል ማለት ቦታው ያለቀሰበት ቦታ ማለት ነው። በቃ ጥቂት ነው የቀረው። ይኸው የምስራቁ በር ይሄ ነው፣ ጎልደን ጌት ማለት ነው። የምስራቁ በር ይሄ ነው። ሕዝቅኤል ተዘግቷል ብሎ ያለው ያኔ በዚህ ዘመን አልተዘጋም ነበር እና እዚህ ጋር ነው፣ እዚህ ጋር ሆኖ ነው የሚያለቅሰው። ከተማይቱን እዚህ ጋር እያያት ማለት ነው። ያለቅሳል። ንግግር ያለው ለቅሶ፣ ንግግር ያለው ለቅሶ፣ ትርጉም ያለው ለቅሶ። ያው እንደዚህ ሆኖ ስታዩት እንደዚህ ማለት ነው። ተራራው እዚህ ጋር ነው ያለው። እዚህ ደብረ ዘይት ቁልቁለቱ ላይ እዚህ አካባቢ ሆኖ ማለት ነው ያለቀሰው። በቃ ቀርቧል። ለዚህ ነው ሉቃስ ሲቀርብም ያለው ማለት ነው። ሲቀርብም ኢየሩሳሌም ሊገባ የቄድሮን ቫሊ ብቻ ነው መሻገር ያለበት፣ የቄድሮን ሸለቆ ማለት ነው። ሲቀርብም ከተማይቱን አይቶ አለቀሰለት። ያ ሁሉ ዝማሬ እየተዘመረ ሆሳዕና እየተባለ አዎ እንዲህም እያለ ለሰላምሽ የሆነው በዚህ ቀን አንቺስ እንኳን ብታውቂ አሁንም ከዓይንሽ ተሰውሮብሻል። ወራት ይመጣብሻልና ጠላቶችሽ ቅጥርን ይቀጥሩብሻል፣ ይከቡሻልም፣ ያስጨንቁሻልም። የሚመጣባትን የመከራ ዘመን እያየ ነው። ለምን እንዲህ ይሆንባታል? ለምን ይቀጥሯታል? ጠላቶቿ ለምን ይከቧታል? ለምን ያስጨንቋታል? ወራት ይመጣብሃል ወንድሜ። የእግዚአብሔር ልጅ ኢየሱስ ክርስቶስን ያልተቀበለች ኢየሩሳሌም ወራት መጣባት፣ ጠላቶቿ የሚቀጥሩ ወራት ይመጣብሃል። የጭንቅ ዘመን በሞትና በሕይወት ውስጥ መካከል ሆነ አቡነ ተክለ ሃይማኖት ማርያም በል ጊዮርጊስ 44ቱን ይጥሩባል። ሲፈልግ ነገደ መላእክቱ ለመላህ ላይ አይጠሩም። የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስን ካልተቀበልክ ፈውስ ላንተ ከየትም አይመጣም። ማዳን የእግዚአብሔር እንጂ የሚካኤል አይደለም። ማዳን የእግዚአብሔር እንጂ የማርያም አይደለም፣ የበጉ ነው ማዳን። ወራት ይመጣብሻል አላት ኢየሩሳሌምን ያልተቀበለች። አንቺንም በአንቺ ውስጥም የሚኖሩትን ልጆችሽን ወደታች ይጥላሉ፣ በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኛሽን ዘመን አላወቅሽምና የመጎብኛሽን ዘመን አላወቅሽምና። እግዚአብሔር የአዳምን ልጆች ሊጎበኝ ሲል ልጁን የላከው ወደዚህ ዓለም። ሕይወት በክርስቶስ ተጎብኝቷል። ቤት ዘር በክርስቶስ ተጎብኝቷል። ሊጎበኘን የመጣው ዝም ብሎ ለመጎብኘት ብቻ አይደለም። ነፍሱን ስለ ነፍሳችን አኑሮ ሊቤዠን የመጣው አንተ የሕይወትህ ራስ የሕይወትህ ጌታ ነው። በኢየሩሳሌም ከተማ ውስጥ የነበሩ ጥቂት ወጣቶችና ሕፃናት ዘምረው እንደተቀበሉት ኢየሱስ ክርስቶስ እንደዛ ተቀብለዋል። አዎ የሕይወቴ ጌታ ነው ንጉሥ ነው አልከኝ። ታዲያ ለምን ኢየሱስ ተብሎ ሲባል ለምን ትናደዳለህ? ኢየሱስ ጌታ ነው ብለን ስናውጅ ለምን ትረግማለህ? የእግዚአብሔርን ሕዝብ መርገሙን እርገሙ፣ ችግር የለም። እንድታቆሙ ፈልገን አይደለም። ግን በትክክል ክርስቶስን በትክክል አልተቀበላችሁትም። ኦርቶዶክሳውያን ወንድሞች እናቶቼ፣ አይሁዳውያን ወንድሞች እናቶቼ እዚሁ ስላላችሁ በእድሜያችሁ ርዝመት ሃይማኖታችሁ በጣም የትየለለ ነው። ኦርቶዶክስ 1700 ዓመት አካባቢ ኦኬ 1600 ወይ 1700 ዓመት አካባቢ የኦርቶዶክስ ሃይማኖት እድሜ፣ የአይሁድ 3500 ዓመት አካባቢ እድሜ የትየለሌ ነው። ጴንጤ 400 ነው 500 አላችሁ አይደል? 500 ነው ያዝ። እኛ ገና ጨቅላ ሕፃንን ማለት ነው። በእናንተ መጽሐፉ አይሁዳውያን የያዙትን ብሉይ ኪዳን ነው የያዝነው። ኦርቶዶክሳውያን የተቀበሉትን ብሉይ ኪዳንና አዲስ ኪዳን ነው እኛም የተቀበልነው። የእነሱ ዲትሮካኖኒካል የተባለው የብሉይ ኪዳን ተጨማሪ መጽሐፍቱን አውጥተን ማለት ነው፣ ተረት ስለሆነ እና በአይሁድ ልጆች ተጻፈ መጽሐፉ። ኦርቶዶክስ ምድራችን ላይ ተረጎመችው፣ ጴንጤ ያነበበው
የ500 ዓመት ሕፃን ልጅ ነው ተብሎ የተባለው አነበበው፣ አንብቦ ዳነበት። ደስ አይልም? አንብቦ ዳነበት። ኦርቶዶክስስ ገና መጽሐፍ ቅዱስ አንብብ ተብሎ ከዚህ መጽሐፍ ተለይና ይህን መጽሐፍ አንብብ፣ ይህንንም አስቀምጥ እንደ ሃይማኖት ቤት አክብረው፣ ችግር የለውም። ግን አንብበው ለህይወትህ የሚሆን ነገር እዚህ ውስጥ ካገኘ እሰየው፣ ካልሆነ ግን ህይወት የሚሰጥህ የእግዚአብሔር ቃል ነው እየተባለ ያለው። የ3500 ዓመት ታሪክ ያለው አይሁድ መጽሐፉን ይዞ መጽሐፉን አያነብ። ስላናነበበ የመጎብኛዋን ዘመን መሲሁ በምን ዘመን እንደሚጎበኛት ዘመኑን አላወቁትም። ለምን? ዘመኑን ጌታ ሰውሮባቸው ነው? በፍጹም። በዳንኤል የ7 ሱባኤው 62ቱ 7 ሱባኤ ነግሯቸዋል። ልደምረው ብዬ ብል ባለፈው ሞሼ ታች አለ አይደል? ማነው ሶሪ ሺን ታች አለ አይደል? ልደምረው ብዬ ስልህ አይ በእኛ ሃይማኖት የዳንኤል መጽሐፍ ምዕራፍ 9 ቁጥር 25 ላይ ያለውን የተረጎመ ዘሩ ይረገም ተብሎ ተጽፏል። ለምንድን ነው ዘሩ የሚረገመው? ስለዚህ ማወቅ አስተውል፣ ኢየሩሳሌም መጠገና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል። እርሷም ከጭንቅ ዘመን ከጎዳና ጋር ከቅጥር ጋር ትሰራለች። ዳንኤል ከ62 ጊዜ 7ም በኋላ መሲህ ይገደላል። ይህንን እንዳደምሩ እንዳስታሳውቁ ይህንን የደመረና ያሳወቀ ዘሩ ይጥፋ ብለው ራባዮቹ ከሆሪቹ ረግመዋል አለ። አንተ አይሁዳዊ ወንድሜ የዳንኤልን ትንቢት መጽሐፍ ተርጉመህ መሲሁ የሚገደልበትን ዘመኑን እንዳታቅ ለምንድን ነው የረገሙ? ምንም አትጠረጥርም። የሆነ ቦታ አትነቃም። አንተ እስራኤላዊ ወንድሜ የሆነ ቦታ አትነቃም። የአባቶችን የነቢያትን መጽሐፍት አንብበህ ሱባኤውን ደምረው 7 ዘመን ማለት አንድ ሱባኤ ማለት ነው። 7 ዓመት አንድ ሱባኤ ነው በመጽሐፍ ቅዱስ። እና ለምን አደምረው? ስደምረው ኤግዛክትሊ የሽዋ የሞተበት ኢየሱስ ክርስቶስ የሞተበትን ዘመን ቁልጭ አድርጎ ስለሚያሳይ እና ሰው ወደ ጌታ ሊመጣ ሆነ እና ከአንብባችሁ ከተረገሟችሁት ዘራችሁ ይጥፋ ብለው እርግማን ዘሩ ይጥፋ። ሺን አለ አይደል? ና እስኪ ግባ። አንድ እዚህ አለ ቦታ ና አለ አይደል? ወንድሜ እስራኤላዊ ወንድሜ ስላላችሁ አይሁዳውያን ወገኖች ማለት ነው። ለምንድን ነው የዳንኤልን ትንቢት መጽሐፍ የተረጎመ እንዴ 62ቱ 7ን 62ን 7 ማለት ነው። ምታው እኮ ነው እያለ ያለው ዳንኤል አባዛው እያለ ነው። 62 ሲባዛ በ7 ስትል የሺዋ የሞተበት መሲሁ የሞተበት ኤግዛክትሊ የዛሬ 2000 ዓመት ሆኖ ቁጭ ይላል ማለት ነው። የሺዋ ቤተልሔም ኤፍራታ እንደተወለደ ማንም አይሁዳዊ አይክድም። አዎ የኛ ሰው ነው አይሁዳዊ እንደሆነ እናውቃለን ብላችኋል። ልክ ነው እኮ እኛ መቼ ፍልስጤማዊ ነው አለ። ልክ ነው አይሁዳዊ ነው። አይሁዳዊ ሰው ነው። ልክ ነው ኢየሱስ ጌታዬ ልክ ነው አይሁዳዊ ሰው ነው። ግን የአይሁዳዊ ሰው ሆኖ የተወለደው ቤተልሔም ኤፍራታ እሱ ሰው ብቻ ነው ወይስ አምላክም ነው ነው ጥያቄው ለአይሁዳውያን። ለምንድነው ይሄ ሱባኤ እንዳደምሩት አባስታችሁ ድምሩን እንዳታሳውቁ ብለው የሚረግሙት ቄሶቹ መምህራኑ? ናግባ ሰው ብቻ ነው አይደል? ናግባ እንዴት ከኢሻያው ወደ ኤርሚያው ከኤርሚያው ወደ ሚልኪያስ ከሚልኪያስ ወደ ዳዊት ከዳዊት ወደ ዘካርያስ እየወሰድኩኝ ከነቢያቱ ጋር አገናኛለሁ ማለት ነው። እና እኔ ዝም ብዬ ጠይቃለሁ። ናግባ ወንድምዬ ናግባ ሰው ብቻ ነው አልከ? ናግባ አሁን አንድ አይሁዳዊ ጎረምሳ አይደለም ማምነው። ናግባና ሰው ብቻ ነው ብለሃል አይደል? ከዳዊት ጋር አገናኛለሁ። ከነብዩ ከዳዊት ጋር ማለት ነው። ከነብዩ ከዳዊት ጋር አገናኛለሁ ማለት ነው። ወንድምዬ አንተ ሰው ብቻ ነው ያልከውን ዳዊት ሰውም አምላክም ነው ይላል። ዘካርያስ ሰውም አምላክም ነው ይላል። ኢሳይያስ ሰውም ነው አምላክም ነው ይላል። ሚልኪያስ ሰውም ነው አምላክም ነው ይላል። ከነዚህ 4 ነቢያት ጋር ቃጣልሃለሁ ወይ ተስማማለህ ከነሱ ጋር ማለት ነው። ኖ ግቡ እንጂ አይሁዳውያን ኢንቫይት አድርጌ ነበር እኮ ማለት ሰው ብቻ ነው ብለህ የጻፍከው ልኝ በኮሜንት ነው እንዴ ሰው ብቻ ነው የምትለው? ናግባ ማን ግርማ ናግባ
እንደው በእስራኤል አምላክ ለለምነ በጌታ ናግባና የሽዋ ሰው ብቻ መሆኑን ታሳየኛለህ። ናየው ኢንቫይት አድርጌያለሁ። ኢንቪቴሽን ተቀበለኝ። ግርማ ታናክ ላይ እናወራለን ማለት ነው። ኢንቫይቱን ተቀበለኝ። ልኬልሃለሁ። 2 ቦታ አለ። ልኬልሃለሁ። ከኔም ጋር ከእህቶቼም ጋር ታወራለህ፣ ከወንድሞች ጋር። ፋሲካን ቂጣ እየበላህ በጉን እየበላህ ከመራራ ቅጠል ጋር እየበላህ አንተ አይሁዳዊው ወንድሜ፣ አንቺ አይሁዳዊቷ እህቴ፣ መሺያው መቼ ነው የሚመጣው? መቼ ነው የሚመጣው? ለእስራኤል ቤት መቼ ነው የሚገለጠው? ተገልጧል ወይስ ገና የሚገለጥ ነው? አልተገለጠም። ከዚህ በፊት የመጣው ሐሰተኛ ነው የሸዋ አላችሁ አይደል? ግድ የለህም ናና መቼ ነው የሚገለጠው የእናንተ መሺህ? የሽዋም ሐሰተኛ መሆኑ በመረጃ ታሳየኛለህ። ሰው ብቻ መሆኑን በመረጃ ታሳየኛለህ። ቀመሩን ትደምረዋለህ ማለት ነው። አስደምረሃለሁ። መድኃኒዓለም ክርስቶስ ምስክሬ አስደምረሃለሁ። ዳንኤል የተናገረውን፣ ኢሳያስ የተናገረውን፣ ሙሴ የተናገረውን፣ ሚክያስ የተናገረውን፣ ኤርሚያስ የተናገረውን፣ ዳዊት የተናገረውን፣ ዘካርያስ የተናገረውን በብሉይ ኪዳን ነቢያት መካከል አቆምህና በግራና በቀኝ ያላትመዋል ማለት ነው። እኔ ብቻ ወስጄ ከመጽሐፉ ጋር ብቻ ማገናኘት ነው ስራዬ ስለሆነ ስለተጠራሁበት ማለት ነው። ለምን? ትድን ዘንድ አንተ አይሁዳዊ ወንድሜ፣ ትድን ዘንድ እና እቺ 62:7 ስትደመር አይሁዳውያን ወገኖች 62 ሂሳብ እኮ ነው። ይሄማ ሂሳብ ነው። እና ግባ ብያለሁ። አልገባህም አይደል? አሁን እጅህን አስረና ጆሮህን ብቻ ትሰጠኛለህ ማለት ነው። እንዳጽፍ አሁን ሚዩት አድርጌያለሁ። ጆሮ ብቻ ትሰጠኛለህ። እቺ 62:7 ዳንኤል የተናገራት ስትደምረው መሲህ ይገደላል ይላል። የማ መሲህ? የእስራኤል መሲህ። የእስራኤል መሲህ ይገደላል። ከመገደሉስ በፊት የእስራኤልን ፈራጅ ጉንጩን በበትር ይመታሉ ይላል። ደግሞ ሌላኛው በመንፈስ ቅዱስ የነደደ ነብይ ደግሞ እዚህ ደግሞ እስራኤል መሲህ ምን ጉንጩን በበትር ይመታሉ። የቀያፋና የሐናን ግቢ እያየ ነው እንዴ? እነ ጲላጦስን አደባባይ እያየ ነው እንዴ ሚክያስ የጻፈው? አዎ የጭፍሮች ሴቶች ልጆች ሆይ ጭፍሮችሽን አሁን ሰብስቢ፣ ከቦ አስጨንቋልና የእስራኤልን ፈራጅ በጉንጩን በበትር ይመታሉ። አንዱ ስጠይቀው ስለ ዳዊት ነው አለኝ። የትኛው ወንድ ነው ዳዊትን ጉንጩን በበትር ይመታ? የትኛው አልከኝ? አንተዬ ጎልያድ ነው አልከኝ? ይሄ ለዳዊት የተጻፈ ነው አለኝ። በዳዊትና በሚክያስ ዘመን መካከል ያለውን አያውቅም። ሚክያስ በአካብ ዘመን የነበረ ነብይ ነው። ዳዊት ከዛ በፊት ወደ 250 ነው ምናምን ነገር ዘመን ርቀት አለው። በ800 ኤዲ ላይ ነበር የነበረው ሚክያስ አካብን በነበረበት ዘመን ማለት ነው። ዳዊት ከነበረበት ከ200 ምናምን ነገር ዓመት በኋላ ማለት ነው። እና ይሄ ለዳዊት ነው አለኝ። ይሄ ለዳዊት ነው። አዎ የእስራኤልን ፈራጅ ጉንጩ በበትር ይመታሉ። ቀጥታ እንደዛ ብለው ስለተረጎሙት ማለት ነው። ታልሙድ ነው ግማራ ላይ እንደዛ ብለው አሉ። ኦኬ አልከኝ። እሺ እንቀጥልና አንብበው ለዳዊት መሆኑን። አንቺ ቤተልሔም ኤፍራታዊ፣ አንቺ በይሁዳ አእላፍ መካከል ታናሽ ትሆኚ ዘንድ አወጣጡ ከአንቺ ግን አወጣጡ ከቀድሞ ጀምሮ የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ብሎ ይላል። ለዳዊት ነው አልከኝ። ይሄንን ለዳዊት ነው አላችሁ አይደል? መምህራኑ እንደዛ ብለው ተረጉሙላችሁ አይደል? እንዴት እንዳጣመሙት ልንገርህ። ይሄ ለዳዊት ነው የተነገረው ትንቢት አይደል? አዎ ሚክያስ ይሄን በማን ዘመን ላይ ቆሞ ነው የተናገረው? በአካብ ዘመን ላይ። አካብ መቼ ነው በእስራኤል ላይ ነገሰው? በ800 ኤዲ ማለት ቢሲ ቅድመ ልደተ ክርስቶስ። እና ወደፊት እኮ ነው ትንቢት የሚናገረው። ይወጣልኝ ወጥቶልኛል ከሆነ ዳዊት ከኋላ የነበረው በእስራኤል ላይ ገዢ ወጥቶልኛል ነው። የኃላፊ ጊዜ ከሆነ ወጥቶልኛል ነው። ይወጣልኛል ግን የመጽያይ ጊዜ ነው ማለት ነው። አቤቱ ጌታዬ የመጽያይ ጊዜ ነው ትንቢት። የኃላፊ ጊዜ ቢሆን ኖሮ በቤተልሔም ኤፍራታ ልክ ነው። ዳዊት እዚህ ቤተልሔም ኤፍራታ ነው የተወለደው። ኢየሱስም መሲሁ እዚሁ ነው የተወለደው። ኢየሱስ የኤፍራታ ሰው ነው። በቤተልሔም አውራጃ በኤፍራታ ነው የተወለደው። ዳዊትም በዚህ በኤፍራታ ነው የተወለደው። እዛውና የና አባባ ቀይ መንደር ይሄ ነው። የና አባባ እሴ የነ ቦአዝ የሩት እርሻ ትቃርምበት የነበረው እዚህ ነው። እዚህ ነው ኢየሱስ የተወለደው።
ታዲያ ሚኪያስ እንደው እየተናገረ ያለው ዳዊት ካለፈ ከ250 ዓመት በፊት ምን እየተናገረ ነው? አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ይላል። ዳዊት ከዘላለም ነበር እንዴ? አይደለም። አየህ፣ ስለዚህ የራባዮቹ ትርጉም በጣም አደገኛ የተጣመመ ትርጉም ሆኑ። ዳዊት ከዘላለም ተብሎ የሚባል ነበር እንዴ? አይደለም፣ አይደለም። ከዘላለም የሆነ ፍጡር አለ እንዴ? የለም። ታዲያ ማን ነው የሚናገረው? ስለ መሲሁ። መሲሁ ማን ነው? የእስራኤል ገዢ እና ጉንጩን በበትር ይመቶታል። እንዴት ሆኖ? ከዳዊት ቤት ተወልዶ ጉንጩን በበትር ከመቱት በኋላ ዳንኤል ደግሞ ይገሉታል አይደለ? ይገሉታል። አምላኬ የሕዝብን አይን ክፈት። በእውነት እንዲህ ላለው ለእኔ ያበራህልኝን የቃል መገለጥ በድንግዝግዝ ውስጥ ላሉ አብራላቸው። ለሕዝብህ ለወንጌላውያን አማኞች ያበራህልንን የቃል መገለጥ እግዚአብሔር ሆይ አይኖቻቸውን ክፈት። ዳዊት ከዘላለም ነው ይለኛል። ከዘላለም የሆነ ፍጡር አለ እንዴ? ዳዊት ከ250 ዓመት በፊት ነው የነበረው። ከዘላለም አይባልም እሱ። አወጣጡ ከቀድሞ ጀምሮ ከዘላለም እኔ በእስራኤል ላይ ገዢ ይወጣልኛል አለ። ገዢ ማለት ንጉስ ማለት ነው። አዳይ ማለት ነው። ንጉስ አዳይ ማለት ነው። ሚኪያስ ይህን ትንቢት ከተናገረ ከስንት መቶ ዓመት በኋላ ነው ዳንኤል በባቢሎን ሆኖ የተናገረው። ከዳንኤል በፊት ሚኪያስ ይቀድማል። ከሚኪያስ በፊት ዳዊት ይቀድማል። ከዳዊት በኋላ ነው ሚኪያስ ከ200 ምናምን ነገር ዓመት በኋላ። ከአካብ በኋላ ከአካብ ከ800 ኤዲ ከ300 ምናምን ነገር ዓመት በኋላ ነው ባቢሎናውያን መጥተው ኢየሩሳሌምን ከማፍረሳቸው በፊት የመጀመሪያው ንጉሱ ዮአኪን በተማረከበት ጊዜ ዳንኤል የተማረከው በባቢሎን እዛ ሆኖ በባቢሎን ለጌታችን ለኢየሱስ ክርስቶስ ይቀርባል። የ500 ነው የ400 ዓመት ዘመን ዳንኤል መሺያው ይገደላል አለ። የት መቼ 62ን 7 ደምሩት ማነው ምቱት እያለ ማለት ነው። ደምራት እችን ስደምራት የሽዋ ኤግዛክትሊ የሞተበት ጊዜ ማለት ነው። እሺ ፋሲካ ለምን ነው የምታከብሩት? ኦርቶዶክሳን ሆሻዕና ብላችሁ የምትሉት ትርጉሙ ገብቶ ነው ወይ? ኦኬ ማነው ሰና ሰን እስራኤል ባንድ ኦኬ ሰን ኢኑ ነው ማኮሬ ኤርሚያስ ማኑሽማ ሰላም እንዴት ነው? አኮል በሰደ አልችልም ከዚህ በላይ ገና ሆያት እየተማርኩ ነው። ዕብራዊት ማሩ ኢየሱስ ያድናል። ኤርሚያስ ግን ክርስቲያን አይደለም። ኢየሱስ ክርስቶስ ጌታ ነው። የሽዋኡ እታቹረድ ፈርሶብህ ነው ማለት ነው። ፈራረሰብህ ማለት ነው። ኢየሱስ ያድናል። ኤርሚያስ ግን ክርስቲያን አይደለም። ተዋ ክርስቲያን ካልሆነ ቁጭ ብለህ አጣጥመህ ደስ ብለህ አጣጥመህ የእስራኤልን አምላክ መባረክ ሲገባ ኤርሚያስ ክርስቲያን አይደለም ማለት ገብተህ መሞገት ነበር። እታቹረድ ነው ብዬ እሺ ልክ ነው። የሽዋው አዳውን ኦኬ ሶጋራሱ በቃ ተገናኝተናል። በቃ መስመሩን አግኝተዋል ማለት ነው። በቃ እሱን ያዝ፣ የሽዋን ያዘው ብራዘር፣ አንተ እስራኤላዊ ወንድሜ የሽዋን ያዘው። እሱ እውነተኛ መሲህና የእስራኤል አምላክ ያህዌ ነው። ዕብራዊትና ማሩን እያሳሳትኳቸው ነው እዚህ ቁጭ አድርጌ። ኦኬ ሌሎች አላችሁ? ኦኬ እሺ ሚሚ ኬት ቤተ እምነት ነው እህታችን ሚሚ? እኔ በእንተኔ ማማ በቃ እታች ይሰማል። ታንኪ ተባረክ። ኦርቶዶክሳውያንና አይሁዳውያን ነው ፈልገው። እሺ ኤርሚሻ ከኦርቶዶክስ ስለሆንክ የቅድሞ ሐሳብ ላይ ትናገራለህ። ኤርሚሾ
የርሚሾ አትመልስልኝ። ኦኬ እሺ፣ ሁለት ቦታ አለ። አንዱን ለአይሁዳዊ አንዱን ለኦርቶዶክሳዊ። ኦርቶዶክሳውያንን ሆሻአና ማለት ምን ማለት ነው? ትርጉሙን ከነገራችሁን በኋላ በዛ ትርጉም መሰረት አንተ ሆነሃል። ኢየሱስ ክርስቶስ ለምንድን ነው የመጣው እዚህ ዓለም ላይ? ለአንተ ለኦርቶዶክሱ ምንድን ነው የፈየደልህ? ከንግግር ከአፍ ንግግር ያለፈ ህይወት ላይ አፕ ላይ ያደረከው ታንጀብል ተጨባጭ የሆነ ለዚህም ዓለም ለሚመጣውም ዓለም ዋስትና የሚሆን ነገር ምንድን ነው የሰጠህ ኢየሱስ? የዘንባባ ዝንጣፊ በለው፣ ዶሮ ብላ፣ በሬም ከነቀንዱ ዋጥ፣ ፋሲካ የተባለውን ማክበር፣ ሆሳዕናም ብለህ በለው። ምንድነው የፈየደልህ? ለነፍስ የቀረ አንተ ወንድሜ ምንድነው የሰጠህ? እስራኤል ከግብፅ ምድር ሲወጣ የባርነቱን ዘመን እንዲያስብ እንዳለ ሁሉ ለእኔና ለአንተ በተለይ ለኦርቶዶክስ ለእናንተ ትዝታችሁ ምንድን ነው? ምንድነው ትዝ የሚልህ ፋሲካ ሲመጣ? ቅቤው ሲነጠር አልከኝ፣ እሱ ነው ትዝታህ። ዶሮ ታርዶ እናቴ ስትገነጥል በመብራት እንትኑ ሰዓቱ በሚጠፋ ሳለ አሉ እኮ አሉ። በአሜሪካ በአውሮፓ ተቀምጠው የሚዬ በቃ ሄደ ፋሲካ በዓል ተገናኝተን በቃ እዛ ቤተሰቡ ተገናኝቶ ዳቦ ተቆርሶ ጠዋት ላይ ቁርስ ከተበላ በኋላ እና ፈንዲሻው ጉዝጓዙ ተጎዝጉዞ፣ ይሄ ነው ትዝታ ወንድሜ፣ ይሄ ነው ትዝታ። አንተ ሰውዬ በየዓመቱ ይሄ ነው ወይ ትዝታ? ሆድ ነው ትዝታ? ሰንደሉ ተለኩሶ ዕጣኑ ተንቦግቡጎ ጨሶ ተጫጭሶ ይሄ ነው ትዝታ? ዳቦ ሲደፋ ኤርሚያስ የኩበቱ ሽታ እንትን ጎረቤቱን ሁሉ ነበር የሚያውደው። ጠላው ምናምን ነገር የኩበት ሽታ ነው ወይ ትዝታ? ቤተሰብ ሲመጣ አጎቶቻችን፣ አክስቶቻችን፣ እናቶቻችን ቤት ስንሄድ አክፋይ ዳቦ ይዘን ዳቦ ነው ወይ ትዝታ? አንተ ሰውዬ ዳቦ ነው ትዝታሽ? ትዝታችሁ ምንድነው? ኦርቶዶክሳውያን ጴንጤም ብትሆን ትጠየቃለህ አልኩ። ጴንጤ ስለሆንክ አራራልህም። ምክንያቱም እዚህ ተቀላቅለህ ቸርች ውስጥ ቁጭ ብለህ ትዝታህ አሜሪካ ሀገር ላይ ቁጭ ብሎ እኮ የሚያለቅስ ጴንጤ እኮ አይጠፋም። ስለ ዶሮ ትዝ ብሎት እያለቀሰ ትዝ እያለ ስቅስቅ ብሎ ያለቅስልሃል። እኔ እኮ ኤርሚያስ እሱን ጉዳይ አታንሳብኝ እባክህ፣ ብዙ ትዝታ አለብኝ ይላል። ምንድነው ትዝታህ? ከሲኦል ማምለጥህ ወይስ ለአንተ ቅቤ እናንጥርልህ እንደ አሜሪካ ሀገር መተን ኮሰረት ይላክልሽ ኮሰረት በቅቤ ስላልተነጠረ እየየ ብለሽ የምታለቅሽዋ ጴንጤ እህቴ ገስጽሻለሁ አልኩሽ። ምንድነው ትዝታሽ አንቺ? ፋሲካ ሲመጣ ምንድነው ትዝታህ? ትዝታህ የእግዚአብሔር ልጅ ኢየሱስ ከዘላለም ሞት ከዘላለም የኃጢአት ባርነት ሊፈታህ እንደመጣ ይህንን ካላወቅ፣ ይሄ ትዝታ ካልሆነ አንተና ኢየሱስ ተለያይታችኋል። አንቺና ኢየሱስ ተለያይታችኋል ማለት ነው። አስቀድሞ ቅቤ ያው 2 ወር ከምናምን ወደ 2 ወር እስከሚባል ድረስ አልበላንም ነበር። ቅቤ በገንፎ ቅቤ ቆጭ እንትን ተደርጎ ቆጭ ተደርጎ አረ ስለ መድኃኒዓለም አይሁድ ትዝታ ምንድን ነው? ቂጣ መብላት አይደል? በቃ ቂጣው ከመሲሁ ጋር አይገናኝም፣ ከመሽያው ጋር። አይሁዳና ኦርቶዶክሳውያን ግቡ እንጂ የጥንት የጠዋቱ ነን ብላችሁ የምትሉ መጽሐፉን ይዛችኋል። ልክ ነው፣ የጥንት የጠዋቱ ናችሁ። ረጅም ዕድሜ ያለን ነው ያው። እሺ እና ታዲያ ምንም አያንገበግብም። የትናንትና 500 ዓመት ነው ምናምን ነገር ያልከኝ ግድ የለም። እኛ ከመጀመሪያ ከኢየሱስ ዘመን ነበርን ብዬ አልለፋለፍም። ስራው ነው የሚናገረው። የኔ ክርስትና የዛሬ 500 ዓመት አይደለም የሚጀምረው። ጴንጤነት የዛሬ 500 ዓመት አይደለም የሚጀምረው። ሉተር ጴንጤነትን አልመሰረተም። ምን ጥልቅ አድርጎት ምን አገባውና ማን መስራች አደረገውና?
እሱ ያደረገው አንድ ሪፎርሜሽን ታድሶ ነው ያደረገው። ጌታ ኢየሱስ ክርስቶስ ተጠቅሞበታል። የሮም ካቶሊካዊትም ቤተክርስቲያን በዘመኑ እንደዚሁ ቅቤና የኩበት ጭስ ትዝታዬ ነው ብሎ የሚል ትውልድ ኢየሱስ ክርስቶስን ትቶ ሰው የሚድነው ካርኒ ገዝቶ ነው ምናምን ነገር ብሎ የሚለውን ትውልድ አይ ሰው የሚድነው በሥራ ሳይሆን በጸጋው ነው ብሎ ሐዋርያቱ የጻፉትን ሲያነብል ሉተር ሆዬ መንፈሳዊ ዓይኖቹ ተከፈቱ። ሰው የሚድነው በጸጋ ነው አለ። በቃ ስለዚህ የዛሬ 500 ዓመት ላይ የተመሰረተ ሃይማኖት የለንም። የዛሬ 2000 ዓመት ላይ በእግዚአብሔር ልጅ በኢየሱስ ክርስቶስ የተመሰረተች ቤተክርስቲያን ዓላማዋን ስታ የባቡር ሐዲዱን ስታ ትኬትና ካርኒ ስትሸጥ ኖ የሚል መነኩሴ ከዛው ጌታ ኢየሱስ በመንፈሱ እሳት ነካክቶት መነኩሴውን አስነሳባት ለዋ ላይ ማለት ነው። ሮም ካቶሊካዊት ከዛስ ተመለሱ ወደ እግዚአብሔር ቃል አላ ምን ይሁንን እንተ ገድላቱ ድርሳናቱ አዛውንቱ ሊቃውንቱ ብሎ ሲል ቡቱቱ ሲሉ እነሱ መጽሐፍ ቅዱስ ብቻ ጌታ አይነት መነኩሴ ነው አንተዬ። መጽሐፍ ቅዱስ የእግዚአብሔር ቃል ብቻ ሰው አንብቦ ተረድቶ ከዘላለም ጥፋት የሚድንበት የኃጢአቱን ይቅርታ የሚሰጥበት በነቢያቱና በሐዋርያቱ የተሰበከው ወንጌል ብቻ። ምን እያለ ነው ሉተር? ገድላት ድርሳናት አዛውንቱ ሊቃውንቱ ብለህ የምትለው ጥጋስ ይዝ እያለ ነው እንጂ ማን ነው ጴንጤነት ሃይማኖት የዛሬ 500 ዓመት የተመሰረተ ይላል። እንግዲያው እንዲያ ከሆነ ዲዮስቆሮስ የተባለው በ1054 እኮ ነው እናንተም የተመሰረተው። ዲዮስቆሪዮስ በሚባል ሰውዬ በኩል ማለት ነው የኢትዮጵያ ኦርቶዶክስ ብሎ የሚለው ያለው ርትዕት ሃይማኖት ያለው እሱ ነው። ለምን ገብታችሁ አታወሩም? ያንተ በቅዱስ ሚካኤል የተመሰረተ ይመስል እኛ እኮ ድሮ ምን ድሮ ተላለ ብራዘር 1700 1600 ዓመት ዲዮስቆሪዮስ አናደድኳችሁ። ክብር ለመድኃኔዓለም ይሁን። እውነቱ ይሄ ነው። ስለዚህ እኔ እስከሚገባኝ ድረስ የኔ ክርስትና ወንጌላዊነት የተመሰረተው በክርስቶስ እንጂ ሉተር ጋር አይደለም። ሉተር ምንድነው ያደርገው? ሪፎርሜሽን ታድሶ ብቻ አስታኪ እንደዚህ አይባልም ብሎ ሲል ካቶሊክን ሲቃወማት ካቶሊክ ውጣልኝ አለችው። እኛም ይኸው እዛ ኦርቶዶክስ ውስጥ ሆነን አስተካክሉ ብለን ስንል እዛ ለጸሎት ሳልነሳ ተንሱ ለጸሎት እያልኩ ስቀድስልህ ሳልቀደስ ቀዳሽ ሆኜ በምጮህበት ለካ እነዚህ ጴንጤ የሚባሉ አዳራሽ ውስጥ ቁጭ ብለዋል። እንትን ላስቲክም ወጥረው ማለት ነው። ጉዳይ አይደለም። ዛፍ ስርም ሆኖ ያንብቡ፣ ግድ የለም። ለምን ዛፍ ስር ሆኖ ለምን አያነቡም? ዛፍ ስር ሆኖ ትውልዱ ቅቤ ሲቀባ ዛፍ ስርም ሆኖ ያንብቡት። እሱ ጉዳይ ቦታው አይደለም ማጠር የሚያደርገው ምንድነው የሚያወሩት ነው። እኛ ትልልቅ ካቴድራል ውስጥ ሆነን ምንድነው የምናወራው? ጴንጤው ማዳበሪያ ለጥጦልህ ምንድነው የሚያወራው ነው። ውስጥ ምንድነው የሚወራው? ማዳበሪያው ውስጥ እታች ዛ አዳራሹ ማለት የተባለው ማለት ነው። ዛፍ ስርም ተቀምጦ ይሁን ምንም ይሁን ቦታ ዋሻ ውስጥም ተደብቆ ምንድነው ያነበቡት? ምንድነው የሚማሩት? ምንድነው ተሰብስበው የሚያወሩት ጴንጤዎቹ? ያው እንግዲህ የብፁዕ አባታችን የፓስተር በረከቱ ይደርባችሁና የፓስተሩ መቃብር የሳመ እስከ 22 ትውልዱ ይማራል ነው እንዴ ሲሉ የተገኙት ጴንጤዎቹ የለም። መድኃኔዓለም ክርስቶስ ምስክሬ ነው። የለም የዘማሪ እንትና ወደ ጌታ የሄደው ወንድም የሱን ገድል የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ 42 ትውልዱ ይማራል ብሎ የሚል ተገኘ እንዴ? ሙሉ ወንጌል ብላ ቃለ ሕይወት ውስጥ የለም። እንዲህ አይነት እንቶ ፈንቶ ድሪቶ ቡትቱ የለም። አሁን እናድርግ እንኳን ብለው ቢሉ ጌታ እግዚአብሔር ምስክሬ ነው አልኩ። ኤልያስ ላይ ያለ የእግዚአብሔር የቅናት እሳት ውስጣቸው የገባ ስላሉ ይኸውልህ ፑልፒቱ ነው በአፍጢሙ መደፋው አልኩ። እንዲህ አይነት ስብከት ጴንጤ ተነስቼ ሰብካለሁ ብሎ ቢል ይፋረደኝ አልኩ። ጌታዬ በማገለግልበት ቤተክርስቲያን ፓስተሬ ሁሉ እየሰማ ነው። እስኪ ፓስተሬ ተነስቶ እንትና የሚባሉ ሞተውላችኋል የእሳቸው መከራ ናዘር ሲጀምር አይልም። ፓስተሬ አይልም። ግን እንደው ላለሁ ብሎ የዛን ቀን ቤቱ በአንድ እግሩ ይቆማል ማለት ነው። መላቀቅ የለም። ደህንነት ላይ ሌላ ቡቱቱ ድርቱ አምጥታ አትለጠፍብን። ትከርሻችን እኛ አይችልም። ኢየሱስ ጌታ ብቻ ነው የተስማማኝ። በልቼው ጠግቤ ያጋሳሁት የጽድቅ እንጀራዬ ኢየሱስ ነው። ሌላ የሻገተ እንጀራ አምጥተህ ሌላ ልታጎርሰኝ ስትፈልግ ወግድ እልሃለሁ። ወግድ። ጌታዬ ስም ለዘላለም ይባረክ። እሰይ የኔ አባት አንድ ዳት እንደዚህ መንፈሴን እንደዚህ አቃጥለው። ቴንኪዩ። ሰው በዘረኝነትና በተንኮል በዝሙት በተለያየ ነገር ይቃጠላል። እሰይ የኔ አባት። እስቲ እናቱ የወለደችው ጴንጤ መድረካችን ላይ ቆሞ
የፓስተር እንትና በረከቱ ይደርባችሁና ብለው እነ መምህር አንቶኒ እንደሚሉት እስቲኛ ቤት አንድ ፍጡር ስበካት እዛው አሉልህ አዳራሽ ውስጥ። እኔ ከሩቅ ሀገር መምጣት አይጠበቅብኝም። እዛው አሉልህ አልኩ። ቁጭ አሉ። ሄዳ ነው የሚሉ ሆዳ አሮጊቱ ሁሉ ተነስቶ ማለት ነው። ከየት ነው ያመጣኸው ይሄን አይነት ስብከት ነው የሚሉት። አየህ ታዲያ ይሄ ማዳበሪያ ዘርግቶ ኬሻ ዘርግቶ በኪራይ ቤት ጊታሩ እንዳይሰማ ስዘምሩ ቀንሱ እልላት በሉ። ለምን እልላት በሉ? የደርግ ወታደሮች ይሰሙናል። እልላት ቀንሱት። በልሳን የምትጸልዩ ለጊዜው አቁሙ። አየህ አቁም። ምክንያቱም የነበረው መከራ ማለት ነው። እንደዛ ብሎ ያለ ትውልድ የአባቶች አምላክ ስም ለዘላለም ይባረክ። እንደዛ ያለው ትውልድ ጠጋ ብለን ስንሰማው ኢየሱስ ምንድን ነው? ጌታ ነው ማለት ምን ማለታችሁ ነው? እግዚአብሔር ነው እና ሰው ሆኖ ከቅድስት ድንግል ማርያም ተወለደ። ከዚያስ ለአንተ በደልና ኃጢአት ሞተ። እኛ በደለኞች ነበር፣ ለበደልና ለኃጢአታችን ሞተ። ጌታ ይወድሃል። የኃጢአት ይቅርታህን በስሙ ሊሰጥህ የታመነ ነው። ና ወደ ጌታ። በቃ የሆነው የምትሉት ጴንጤዎች፣ አዎ በቃ ይህን ስብከት ሰበኩ ብለህ ነው ሞትከው። በቃ ይህ ነው ስብከት? የለም ይሄው ነው ስብከት። እኛ የምናውቀው ተራራ ወጥተህ እንደ ዝንጀሮ ገመዱ ሲበጠስብህ ዘንዶ መጥቶ ወገብህን ጥምጥም አድርጎ ከፈለገ ጭንቅላትህንም ጎርሶ ወደ ላይ ያወጣሃል ብሎ የሚል ነው። እኛ የምናውቀው ሙሽራይቱን ድንጋይ ተሸክመህ ለመጽደቅ ደብረ ኤልያስ ጎጃም ሂድ ይልሃል። እኛ የምናውቀው አስከሬንህ ደብረ ሊባኖስ ከተቀበረ ከጉር እስከ ሽህም ወንዝ ድረስ ትጸድቃለህ የሚል ነው። እኛ የምናውቀው ደብረ ሊባኖስ ሄደህ የወደቀ ፍርፋሪ ሰው ካፉ ሲበላ የወደቀ የሻገተ በእግራቸው የረገጡት እሱን ስትበላ ትጸድቃለህ ነው። እኛ የምናውቀው እመቤታችን ታማልዳለች ነው። ግን አንድም ጥቅስ ማናሳይበት የሌለ። እኛ የምናውቀው አቡነ ተክለ ሃይማኖት በሰማይ ሁሉ ዋስ ጠበቃ ይሆነዋል እየተባለ ማለት ነው። እኛ የምናውቀው ትምህርት የተሰበክነው ትምህርት ሚዩት አድርጎ ወንድማችን የተሰበክነው ትምህርት ኢየሱስ ክርስቶስ ያድናል ብሎ የሚል አይደለም። እኛ የተሰበክነው ትምህርት በጸጋው ድናችኋል ብሎ የሚል የለም። ሰው የኃጢአቱን ይቅርታ በእግዚአብሔር ልጅ ሲያምን ያገኛል አይደለም። እኛ ጋር የተሰበክነው ትምህርት የኃጢአት ይቅርታ የሚገኘው በማን ነው? የመቃብር ድንጋይ በመቃብር ውስጥ በመሹለክ ድንጋይ በመሸከም ገድላቱን በማንበብ በማስነበብ በመጻፍ በማጻፍ አተላ የመድኃኔ ዓለም ዝክር ሲጠጣ አተላው ከተረፈ ጠላው ካለቀ ያንን አተላ በምላስ አስገብተህ ዙሪያውን ጥርግ አድርገው ስትጠጣው ትጸድቃለህ። አተላው ከክርስቶስ ስጋና ደም እኩል ነው የሚል ነው። ጌታዬ እንዲህ አይነት ነገር ውስጥ ነበር የነበርኩት። አዎ ኤርሚያስ እና ምን ታመጣለህ? በቃ ያኔ እዛ ነበር ስጨናበስ የነበረው። ይቆጨኛል የትናንት ዘመኔ ያለ እግዚአብሔር ልጅ ያሳለፍኩበት። እኛ የምናውቀው የገዳም ፍርፋሪ ወደቀ ይበላ። እኛ የምናውቀው ሐሙስና እሑድ እባብ ከገደልክ ትጸድቃለህ ብሎ የሚል ነው። የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብሎ የሚል ነው። እኛ የምናውቀው ወንድሜ በስሟ ያጠጣ ያበላላ ይጸድቃል ብሎ የሚል ነው። ጴንጤው ጋር ስመጣልህ እሺ እናንተ ጋር ጸድቅ እንዴት ነው? ይህንን ጉደኛ የሚባል ጴንጤን ስጠይቅ ጽድቅ አሉኝ። አዎ ጽድቅ በአንዱ በእግዚአብሔር ልጅ በማመን ነው። በቃ አዎ በቃ እንዴት ሆኖ? ይኸው ሮሜ መጽሐፍ ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ማን ያለው? ጳውሎስ። እሱም በኢየሱስ ክርስቶስ የሚያምኑት በኢየሱስ ክርስቶስ በማመኑ የሚሆን የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋል በኢየሱስ ክርስቶስ በሆነው ቤዛነት በኩል በኢየሱስ ክርስቶስ በሆነው ቤዛነት በኩል ድገመው ኤርሚያስ፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል ድንጋይ በመሸከም አይደለም እያልከኝ ነው? አዎ። ፍርፋሪ በመብላት አይደለም እያልከኝ ነው? አዎ። እንደ ዝንጀሮ ተራራ በመውጣት አይደለም እያልከኝ ነው? አዎ። እና በምንድን ነው? በኢየሱስ ክርስቶስ በሆነው ቤዛነት በኩል በስራ አይደለም እያልከኝ ነው? አዎ። በማርያም አይደለም እያልከኝ ነው? አዎ። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አቤት አቤት አምላኬ፣ አቤት አምላኬ፣ ወይኔ በላቸው ይላል።
ለካ ወገኖቼ በኢየሱስ ክርስቶስ በሆነው ቤዛነት በኩል ሰው የሚጸድቀው አዎ እንዴት ሆኖ እንዲያው በጸጋው ይጸድቃሉ። እንዲያው ማለት ምን ማለት ነው? በነፃ ማለት ለኛ ነው ነፃ የተሰጠን። ቅጣቱስ የእግዚአብሔር ልጅ የማይቀጣውን ቅጣት ተቀጣ። በተቀጣውልን በበደል ኃጢአታችን የሞተልንን የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን እንዲያው በጸጋው ትጸድቃለህ። ጽድቅ ለካ በዚህ መንገድ ነው። አዎ እሺ። እነ ጳውሎስ በምንድን የጸደቁት? ጳውሎስም ራሱ የጸደቀው በኢየሱስ ክርስቶስ በማመን ነው። ያ ፈሪሳዊ አዎ። ገማልኤል እግር ስር የተማረ አዎ። ሕግና ነቢያትን በደንብ የሚያውቅ አዎ። እና በማን በኩል ነው የጸደቀው? በኢየሱስ ክርስቶስ። በስራ አይደለም የጸደቀው? አይደለም። እንዴት ሰው በስራ አይጸድቅም? በስራ ለመጽደቁን እንደማያጸድቅም ቅዱስ ጳውሎስ በ12 ቁጥር ምስማር እንዲህ ብሎ ይናገርልሃል። እኛ በፍጥረት አይሁድ ነን ይላል። ማለት ጎይ አሕዛብ አይደለንም፣ ኃጢአተኞች ሆኖ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን ዋት ጳውሎስ አጠርከው እኮ አጠበብከው። ትንሽ ሰፋ ለምን አታደርገውም? የለም አይሰፋልም። የመዳን ስልቱ በዛ ብሎ እንደ አባ ገብረ ኪዳን ቀልድ አይቀልድብህም፣ እንደ ኦርቶዶክሱ መምህር ማለት ነው። ጳውሎስ ትንሽ ሰፋ አድርግልን እንጂ የለም። የመጽደቂያው መንገድ ይሄ ነው፣ ልብ ብለህ ስማኝ ይልሃል። ነገር ግን ሰው አሕዛብም ይሁን አይሁድ ሰው ተብሎ በእግዚአብሔር መልክና አምሳል የተፈጠረ ሰው የሚጸድቅበትን መንገድ ልናገር ይላል ጳውሎስ። እኔ ራሴ የጸደቅኩበትን ልንገራችሁ እያለን ነው። ንገረን ቶሎ ፈጠን አድርገው። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ጌታ የመንፈስ ቅዱስ ለዘላለም ስም ይባረክ። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ የሕጉን ሥራ ጠብቀህ አትጸድቅ ማለት ነው። እኛ ራሳችን ይላል ጳውሎስ፣ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ስምህ ይባረክ የኔ አባት፣ ስምህ ይባረክ። ብርሃን የሆንከው የእግዚአብሔር መንፈስ ስምህ ይባረክ። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ እና ታዲያ ኤርሚያስ ያኔ እንደ ተራራ እንደ ዝንጀሮ ተራራ ሲወጣው የነበረው ነገር ከንቱ ልፋት፣ ድንጋይ ውስጥ ሾልክስ የነበረው ከንቱ ልፋት፣ ሃይማኖት ስርዓት ይፈጽመው የነበረው ከንቱ ልፋት፣ አተላ ሲልትስ የነበረው እንደነ ቡሬ አተላላሰ እንጂ አልጸደቀም። ድንጋይ ሲሸከም የነበረው በፍጹም አላጸደቀውም። መቃብር ላይ ሄዶ የተሰላለመ ብሎ በፍጹም አላዳነውም፣ አላጸደቀውም። ምክንያቱስ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ሕግ ሥራ ስለማይጸድቅ እኛ ራሳችን እያለ እኮ ነው ጳውሎስ። እኛ ራሳችን አንተና ራሳችን ማለት ሌሎች እኔና በርናባስም ለጴጥሮስ ሙላቸውን በሙሉ በሕግ ሥራ ሳይሆን የጸደቃችሁት የሕጉን ሥራ ፈጽማችሁ አይደለም እያለን አይደለም። በሕግ ሥራ ሳይሆን ታዲያ ምንድነው? በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን ይህንን እውነት ትተህ ይህንን እውነት ረግጠህ በክርስቶስ ልንጸድቅ የምንፈልግ ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያ ክርስቶስ የኃጢአት አገልጋይ ነዋ ይላል። ያፈረስኩትን ያንን እንደገና የማንጽ ከሆንኩ እኔ ራሴ ሕግ ተላላፊ እሆናለሁ ይላል። ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ስታምን ነው የምትጸድቀው ወንድምዬ። በኢየሱስ ክርስቶስ ስታምን ምን እንደሚሆን ታውቃለህ? ይሄ ነው የሚሆንልህ። በኢየሱስ ክርስቶስ ስታምን ዳዊት እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና እንዲህ ይናገራል። ዳዊት ደግሞ እግዚአብሔር ያለ ስራ
ጽድቅን ስለሚቆጥርለት ሰው ብጽዕና እንዲህ ይናገራል፣ እንዲህ ሲል አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። ኃጢአት አለባቸው አይደል? አመፃ አለባቸው አይደል? አዎ አለባቸው። ታዲያስ ተሰረየላቸው በማ በአቡነ ተክለ ሃይማኖት እግር መቆረጥ አይደለም፣ በኢየሱስ ክርስቶስ። በአርሴማ በከተማ በማርያም አይደለም፣ በኢየሱስ ክርስቶስ።